በስዕሏም ፊት ስገዱ፣ ለስዕሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ ነው ብላ ያለችው። ስለዚህ ለስዕሏ ስገዱ ነው፣ ለስዕሏ ፊት ስገዱ ነው ያለችው። ለማን ስዕል ፊት? የማን ስዕል ፊት? እኔን አትጠይቀኝ። እኔን ከጠይቀኝ የማን ስዕል? አሁን አንተ በተረዳው ነው እንግዲህ እያነበብከው ባለው እኔ። ስለዚህ እኔ ልጠይቃ፣ ያ ስዕል የማ ስዕል ነው ብዬ ልጠይቃ። አንተ መጠየቅ ያለብን ለምን እኔን ጠይቀኛለህ? ሆፕ እኔን ከጠየቀኝ አሁን ይህንን አንተ የጌታ እናት ነች ብለህ ብትለኝ አንተን የምትለኝ በእኔ መንፈሳዊ መረዳት በእግዚአብሔር ቃል እውቀት እቺ የጌታ እናት ማርያም ሳትሆን ጣዖት ናት ነው የምልህ። ለማን አንተን ለማብሸቅ አንተን ለማብሸቅ ኦርቶዶክሳውያንን ለማበሳጨት ብዬ አይደለም የምናገረው። ጄኒውን እውነቱ ጣዖት ናት ነው። አንደኛ የጌታዬን እናት በስጋ አይኗቸው ያዩ ቅዱሳት ሐዋርያት እንኳን እንደዚህ ስለው አላስቀመጡም። በስጋ አይናቸው ያዩ፣ አብረዋት የበሉ፣ አብረዋት የጠጡ፣ አብረዋት በአንድ ቤት ውስጥ ይጸሉ የነበሩ ቅዱሳት ሐዋርያት እነ ዮሐንስ አብረዋት የነበሩ፣ ወደ ቤቱ እጇን ይዞት ወስዶ ከእሷ ጋር አብሮ የኖረው ሐዋርያ ወንጌሉን ሲጽፍልን የጌታ እናት መልኳ ጠይም ትሁን ቀይ፣ ዳማ ቢጤ ትሁን ረጅም፣ ቀጭን ትሁን ወፍራም፣ ምንም የቀረልን የስዕል ምንድነው ሳምፕል የለም። ስሟ የጌታ እናት መሆኗ እናም ማርያም መሆኗን ብዕራቸውን አሹለው ደጋግመው ጽፈውታል ቅዱሳት ሐዋርያት በመንፈስ ቅዱስ ተመርተው ወንጌሉን ሲጽፉ ማለት ነው። እቺ የጌታ እናት ማርያም አይደለችም። በእናንተ ግን እኔን አትጠይቀኝ ያልኩ ለዚህ ነው። እናንተ ግን ለስዕሏ ስገዱ ተብሎ ሲባል ለዚህ ስዕል ለምትሰግዱት እናንተ። ኦኬ እሺ ልመልስልህ። አሁን እንግዲህ ለቅድስት ድንግል ማርያም አሁን ለዚህ ምስል የክብር ስግደት ስሰግድ ለማን ነው እየሰገድኩ ያለሁት? እኔ አሁን ስለ አረዳዳችሁ ግራ ስለሚገባኝ ነው እየሰገድኩ ያለሁት። የክብር ስግደት አይደለም የምትሰግዱት። እኔ ክብር ስግደት ኦርቶዶክሳኖች የክብር ስግደት ነው የምትሰግደው። እንግዲህ እናንተ ደግሞ እንዳቃላችሁ የአምልኮ ስግደት ነው የምትሰግዱት። ኦኬ ካላችሁን እንግዲህ አዲስ ካለ እና እኔ አይደለሁም ያልኩት መጽሐፋችሁ የሚለው ነው። ወንድም አለ የአምልኮ ስግደት ነው የምንሰግደው የሚል ማስረጃ አስጠኝ እስኪ። ቴንክ ዩ። የአምልኮ ስግደት ነው ቃል በቃል ነው ፈልጉ። የአምልኮ ስግደት ነው ለቅድስት ድንግል ማርያም የምንሰግደው የሚል ማስረጃ። እሺ እኔ እንደዚህ እንድታወራኝ ነው የምፈልገው። የአምልኮ ወይት ወዳጄ እሺ ለማርያም ስግደት ስትሰግዱ የአምልኮ ነው ማነው የአክብሮት ነው አይደል? ያ ስግደት አንድ ነው። መስዋዕት ስትሰውላት የምንድን ነው? የአክብሮት ነው የአምልኮ? ወንድም አሁን እንግዲህ በጠየቅኩ መልስልኝ። አሁን ሌላ ልመጣ ስለማቀ ዝማሬ ስትዘምሩ የአምልኮ ነው የአክብሮት ነው? የአክብሮት ነው። አሁን የጠየቅኩ ግን ምንድን ነው? መስዋዕት እኔ ሶስቱንም ነው የምጠይቅህ። ዝማሬ እና ስግደት እና መስዋዕት። እሺ የጠየቅኩ ምንድን ነው? ስግደት ነው የጠየቅኩ። ለማርያም ስትሰግዱ የምን ስግደት ነው የምትሰግዱት ነው ያልኩህ። እኔ የኦርቶዶክሳኖች የአክብሮት ስግደት ነው የምንሰግደው። አንተ የአምልኮ ስግደት ነው። አድምጠኝ ቆይ ፕሊስ ሆፕዬ። የአክብሮት አልከኝ። ቴንክ ዩ። ስትዘምሩት የምን ዝማሬ ነው የምትዘምሩት? የአክብሮት ወይስ የአምልኮ? እንዴት ያምልኩ? እኔ ጥያቄ ራሱ የአክብሮት ወይስ የአምልኮ ነው የምትዘምሩት? የክብር ዝማሬ ነው የምንዘምረው። የስግደቱን የአክብሮት ብለህ እንደመለስክልኝ ለምን እንደዛ አጠራ አድርጋ ትመልስልኝም? ስትዘምሩስ የምንድን ነው የምትዘምሩት? የአምልኮ ወይስ የአክብሮት ዝማሬ? የአክብሮ አልኩ። የአክብሮት ቴንክ ዩ። ስትሰውስ የአክብሮት ወይስ የአምልኮ መስዋዕት ነው? ምን ቃል በቃል ለሁሉም የአክብሮት እኮ አልኩ ወንድሜ። ቴንክ ዩ። ስለዚህ አሁን ጠየቅኩህ መጀመሪያ ታቀርብልኛል። ጎሄድ ኤርሚያስ ወደ መረጃ ልብ በሉ ወንድማችን። ግን መጀመሪያ የጠየቅኩህን የአክብሮት ስግደት እኔ ወዳጄ ከጠየቀኝ ነው የምጀምረው። ማውራውን የማቅሰው ነኝ፣ በመረጃ ነው የማውራው። ሆፕዬ ፕሊስ ሆፕዬ ቴንክ ዩ። የአክብሮት ስግደት እንግዲህ ኦርቶዶክሳን እንደምንሰግድ እስቲ ለማርያም ሊያሳየን ነው። እሺ ኦኬ ወንድማችን የጠየቅኩትን እዚህ ልጻፈውና አላልኩም ብሎ እንዳይል ለማርያም ስትሰግዱ ነው ያልኩት። ቆይ ለማርያም አንድ ቀይ እስክሪብቶ ላስተካክል ፕሊዝ። ኦኬ በጣም ይቅርታ።
ችግር የለም ሰዓት እሰጥሃለሁ ቀስ ብለህ አሳየኝ። ቴንክ ዩ ኦፒ እውነት ዛሬ እንዳንተ እንደ አልፋ ኦሜጋ በጣም ረጋ ብለን ደስ ይላል ለመወያየት እንደልክ። እሺ ስለሰጠኝ ደቂቃ በጣም አመሰግናለሁ። ኦኬ ለማርያም እኔ የጠየኩት ለማርያም ምንድን ነው ያልኩትኝ? ስግደቱ ምንድን ነው ያልኩት? ስግደት ለማርያም ሰግዱ ስግደት ምንድን ነው ብዬ ስለው የአክብሮት አለ። ኦኬ ወይ ከይቅርታ ጋር አንተ ያልከውን ደግሞ ከስር ብጽፍልኝ አንተ ደግሞ ለአምልኮ ብለህ ጽፍ። እኔ በመረጃ ነው የማሳየው ጀመረ። እሺ ለአምልኮ እኔ ደግሞ ያልኩት ለአምልኮ ብለህ ብጽፍ እንዲልኝ ፕሊዝ ሆፕ። እሺ ስግደቱ የምንድን ነው ብዬ አልኩት? የአክብሮት አለኝ እሱ። ኦኬ መስዋዕቱስ አልኩት። መስዋዕቱስ የምን አለኝ? የአክብሮት። ሌላ ምንድን ነው ያልኩትኝ? አንዱ ታስታውሰኛለህ? ዝማሬ። ቴንክ ዩ እንደው እንድታስታውሰኝ ብዬ ነው። ዝማሬስ ዝማሬ ብዬ ጠየኩትኝ። የምንድን ነው ብዬ ስለው የአክብሮት ዝማሬ ነው አለ። እንግዲህ ለማርያም የሚያደርጉት ነገር አጠቃላይ የአክብሮት ነው ማለት ነው። ወንድማችን በነገረ መሰረት ቤተክርስቲያኒቱ ስግደትን በተመለከተ ለማርያም ሲሰግዱ የምን ስግደት ነው የሚሰግዱት? የአክብሮት ወንድማችን እንዳለው ወይስ እኔ ሳልሆን ቤተክርስቲያኒቱ እንዳለችው የአምልኮ? ምንጭ ወደ ቤተክርስቲያኒቱ መጽሐፍት ነው የምንሄደው። ድርሳነ መድኃኔዓለም ወገድ ለመባህ ሲሆን በዋልድቢት ቅድስተ ማርያም አንድነት ገዳም መነኮሳት የተዘጋጀ ዋልድቢት ቅድስተ ማርያም አቡነ ሳሙኤል አንድነት ገዳም በብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከትና የዋግ ኽምራ አህጉረ ስብከት ሊቀ ጳጳስ በሆኑት በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ በአቡነ ጳውሎስ ዘመን የታተመው መጽሐፍ ላይ ኦርቶዶክስ ለማርያም ስትሰግድ ለማርያም ብቻ ሳይሆን አብሮ ለሌላም ነገር አብራ ስትሰግድ ወንድማችን እንዳለው የአክብሮት ነው ወይስ የአምልኮ ነው? መጽሐፋቸው ነው። ሚዩት ዲያዝ ወይስ ትቀጥላለህ? ሚዩት ዲያዝልህ ወይስ እንደምትጠይቀኝ ነገር መረጃ እያሳየው ነው። መረጃውን ካሳየው በኋላ እኔ እኮ ጠይቄያለሁ። ሚዩት ዲያዝ መረጃውን ጥያቄውን ስለጠየቅኩ አንተ ስለመለስክልኝ አሁን አንተ እንደምትለው ነው ቤተክርስቲያኒቱ የምትለው ወይስ አንተና ቤተክርስቲያናችሁ ሁለት አይነት ነገር ነው የምታወሩት? ይሄ የቤተክርስቲያኒቱ መጽሐፍ ነው። ልብ በል እዚህ ጋር ይህ መስቀል ብሎ ይላል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ከፍ ያለ ነው ካለ በኋላ ልብ በሉ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። የማ ሶስትነት ነው የማይለያየው? አብ ከወልድ፣ ወልድ ከመንፈስ ቅዱስ፣ መንፈስ ቅዱስ ከአብ፣ አብ ከመንፈስ ቅዱስ አይለያይም። ትክክል ነው፣ የማይለያይ ነው። ሶስትነታቸው ትክክል የሚሆን ነው ይላል። ራይት። ለአብ ለወልድ ለመንፈስ ቅዱስ የተናገሩት ነገር ትክክል ነው። ራይት ሰጥቻለሁ። ነው አይለያይም። አብ ከወልድ፣ ወልድ ከመንፈስ ቅዱስ፣ መንፈስ ቅዱስ ከአብ አይበልጥም፣ አያንስም፣ አይቀዳደምም። ኦኬ ካለች በኋላ ግን ቤተክርስቲያኒቱ በዚህ ብታቆም ጥሩ ነበረ። እንደዚሁም ብላ ትላለች። እንዴቱ? እንደ አብ እንደ ወልድ እንደ መንፈስ ቅዱስ ማለት ነው። እንደዚሁም መድኃኒታችን ማ ኢየሱስ ከእናቱ ማ ከማርያም እና ከመስቀሉ ጋር የተሰቀለበት መስቀል ሶስትነታቸው ትክክል ነው። 4 ነጥብ። የአብና የወልድ የመንፈስ ቅዱስ ሶስትነታቸው ትክክል እንደሚሆን ሁሉ የጌታችን የኢየሱስና የእናቱ የማርያም የመስቀሉ ሶስትነታቸው ትክክል ነው አለችን። ተዛስ እንዲህ እናምናለን፣ እንዲህ እናመልካለን፣ እንዲህ እንናገራለን፣ እንዲህ እናመሰግናለን ብላ ትላለች ማለት ነው። ስለዚህ በዚህ ትምህርት መሰረት ምንድን ነው ማለት ነው? ከስላሴ አካላት ከሶስቱ አካላት ወልድ በተለየ አካሉ ከቅድስት ድንግል ማርያም ስለተወለደ መድኃኒታችን ተብሏል።
ስለዚህ ከስላሴ አካላት ወልድን አወጣችና ኦርቶዶክስ አምጥታ ከእናቱ ከማርያምና ከተሰቀለበት መስቀል ጋር ሶስትነታቸው ትክክል ነው አለች። እንደማ እንደ አብና እንደ ወልድ እንደ መንፈስ ቅዱስ ማለት ነው። እንደዚህ እናመልካለን ብላለች። አምልኮ በምን ይገለጣል? በስግደት፣ በዝማሬ፣ መስዋዕት በማቅረብ፣ በመገዛት እና በጣም ብዙ ልንዘረዝር እንችላለን። እዚህ ጋር ከጠቀስኩት ሶስቱ ነው የጠቀስኩት። ኦርቶዶክስ እግዚአብሔርን ስታመልክ ምን ታደርጋለች ማለት ነው? ትሰግዳለች፣ የአምልኮ ትሰዋለች፣ የአምልኮ ትዘምራለች፣ የአምልኮ ለእግዚአብሔር ማለት ነው። አዎ ለእግዚአብሔር ብቻ ሳይሆን ኦርቶዶክስ ለአብ ለወልድ ኦኬ ለመንፈስ ቅዱስ ለማርያም ለማርያም ለመስቀሉ እነዚህ ሶስትነታቸው ትክክል የሚሆነው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሚሆነው ሁሉ ወልድና ማርያም መስቀሉ ሶስትነታቸው ትክክል ነው ብላለች። የአብና የወልድ የመንፈስ ቅዱስ ሶስትነታቸው ትክክል እንደሚሆን የሶስቱም ደግሞ የኢየሱስና የእናቱ የመስቀሉ ሶስትነታቸው ትክክል ነው። እንደዚህ ነው የምናመልከው፣ እንደዚህ ነው የምናምነው፣ እንደዚህ ነው የምንናገረው፣ እንደዚህ ነው የምናመሰግነው ብላለች። ስለዚህ ለማርያም ስዕል ስገዱ ብላ ስትል ምን እያለች ነው? ለማርያም ስገዱ ነው የምትለን እንጂ ለስዕሉ አይደለም ብላ አለ። ለስዕሉ ነው የምትለው እሷ። ለስዕሉ ሰገድክ ማለት ለማርያም ሰገድክ ማለት ነው። ለማርያም ስትሰግድ የአክብሮት ስግደት ሳይሆን ከመንፈስ ከወልድ ጋራ ከመስቀሉ ጋር ሆና ማርያም እዚህ በዚህ ጽሑፍ መሰረት ከኢየሱስ ጋር እኩል ነች። ኢየሱስ ደግሞ ከአብ እኩል ነው። በመለኮቱ አይቀዳደምም፣ አይበላለጥም፣ አያንስም። ስለዚህ ማርያምም ከኢየሱስና ከአብ ጋር እኩል ናት። አትበላለጥም፣ አትቀዳደምም፣ አትተናነስም። እንጨቱ ጌታችን የተሰቀለበት ከመንፈስ ቅዱስ ጋር እኩል ነው። ዓለማትን በመፍጠር ሁሉ እኩል ነው። ኦኬ፣ ህይወትን በመስጠት ሁሉ እኩል ነው። ከኢየሱስም ጋር እኩል ነው። ቤተክርስቲያን እንደዚህ ነው የምታመልከው። አምልኮቱ የአክብሮ ሳይሆን በአምልኮ ውስጥ ስግደት፣ ዝማሬ፣ መስዋዕት፣ መገዛት ምናምን ነገር ብሎ የሚሉ ነገር በጣም ብዙ ነገር አለ። ስለዚህ ለማርያም እንደምታደርጉት ማለት ነው ስግደታችሁ የአምልኮ ነው። ድርሳነ መድኃኔዓለም ማለት ነው። መስዋዕት ስትሰዉ እንዚራ ስብሐት አባ ጊዮርጊስ ዘጋስጫ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማህበረ ቅዱሳን የተጻፈው። በዚህ ክፍል ላይ ደግሞ ቤተክርስቲያኒቱ መስዋዕት ስትሰዋ ለማርያም እንዴት ብላ ነው የምትሰዋው? ቤተክርስቲያኒቱ በጻፈችው መጽሐፍቷ ላይ ገጽ 125 እንዚራ ስብሐት ዘሐሙስ አባ ጊዮርጊስ ዘጋስጫ በ13ኛው መቶ ክፍለ ዘመን የተነሳው ሳልሳዊ ማነው ዳግማዊ ቄርሎስ ነው ብላ የምጠራው ቤተክርስቲያኒቱ። ይህ ሰው በ98ኛው ቁጥር ላይ እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ፣ አውሎ ንፋስም ያላበላሸው ደምግባትሽም ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ፣ በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ ካለ በኋላ የአምልኮ መስዋዕትን ላንቺ ሰዋለሁ። ኖት የአክብሮት መስዋዕቱም የአክብሮት ነው ብሎ ያለው ወንድማችን ሆፕ ተሳስቷል ማለት ነው። እንደ ቤተክርስቲያኒቱ አስተምሮት ቤተክርስቲያኒቱ የአምልኮ መስዋዕት ላንቺ ሰዋለሁ ነው ያለችው። ስለዚህ ኦርቶዶክስ ታመልካታለች። ኦርቶዶክስ ማንን? ማርያምን። የአባቶች አምላክ ምስክር ነው። በደንብ ነው የምታመልካት። በደንብ እግዚአብሔርን እንኳን እንደ ማርያም አያመልኳትም። ኦርቶዶክሳውያን ማርያምን በደንብ ነው የሚያመልኳት። ወንድሞች እናቶቼ፣ በጥላቻ አይደለም የምናገረው። መጽሐፍቶቻቸውን እያንዳንዱን ዘክዝኬ ማውጣት እችላለሁ። ያው የአምልኮ መስዋዕት ለአንቺ ሰዋለሁ። ለምን? ከአብና ከወልድ ከመንፈስ ቅዱስ እኩል
እዚህ ካደረገች ለአብና ለወልድ ለመንፈስ ቅዱስ ምንድን ነው የሚቀርበው? የአምልኮ መስዋዕት። ለማርያምስ የአምልኮ መስዋዕት። ጸሐፊው ማን ነው? አባ ጊዮርጊስ ዘጋስጫ። ጸሐፊው ማን ነው? ዋልድቢት ቅድስት ማርያም አንድነት ገዳም። አጻፊው ማን ነው? የሁለቱ መጽሐፍ ባለቤት ማን ነው? የኢትዮጵያ ሙሉ ወንጌል ቤተክርስቲያን አይደለችም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦሪየንታል። ምን ትላለህ ሆፕ? ምን ትላለህ ሆፕ? የአንተ ንግግርና የቤተክርስቲያን መጽሐፍ አልተስማማም። እሺ ቴንኪው ስለተሰጠኝ እድል። ሁላችሁም ከስር የምትከታተሉትም ያው በፍቅርና በመተሳሰብ ለመማማር እናድርገው። ፉክክር ነቆራ እንዳይኖረው። ልክ ነው። ያው እንዳራዳ ልጆች ለመማማር ገብቷል። እኔ አስተምረዋለሁ፣ እሱ ያስተምረኛል። መበሻሸቅ አይደለም፣ ሃይማኖት ቀልድ አይደለም። በሲሪየስ ወስደህ ነው ተረጋጋ መንፈስ እንማማር ለማለት ኮመንታተሮችን ተሸነፍክ እንደዛ ሆንክ የሚባል ነገር የለም። እንደዛ እንዳትጽፉ፣ በተለይ የኛዎቹ እንዳትጽፉ እንደዛ። ቴንክ ዩ። አንድ ቃል ስትነግረኝ ይይዟሉ፣ ስነግረህ ትይዟለህ። ከዛ እናነባለን። ወደ ትክክለኛው መንገድ ደግሞ እግዚአብሔር ይመራናል። እንደዛ ነው እንጂ ከቻላችሁ ቆይሻ አንድ ሆፕ ከቻላችሁ ለምን የወንጌል አማኞች እዚያውን 350 ሰው አለ። ሼሩ 10 ሺህ ብታስገቡልን ቤቱ ላይ ሪፖርት አለበት። ታብታቡ 56,000 ነው። የማይረባ ኮሜንት ደጋግማችሁ ከምትጽፉ ማለት ነው ታብ ኮፒንግ ሼር በማድረግ ብትተባበሩን ምን ይጎልባችኋል? ወንድሞች እናቶቼ፣ በጌታ የምታምኑቱ ማለት ነው። የእኔን ቤተሰብ ነው የምናገረው። በጌታ የምታምኑ ወንድሞችና እህቶች ያልሆነ ኮሜንት በመጻፍ ቤቴ ላይ ሪፖርት በጣም ነው ደጋግሞ የሚያደርጉት። ለምን? እዚህ በመረጃ ስለሚወራ እኔ ኦርቶዶክሳውያን ወገኖችን የማበሳጨት አጀንዳ የለንም፣ እንደምታውቁት የለን። በእውነት እንደዚህ አሁን በጨዋነት ለሚያወሩ ሰዎች ደቂቃ ሰጥቼ ማውራት እንችላለን። እነሱም የፈለጋቸውን መረጃ አምጥተው ስለኛ መናገር ይችላሉ። እና ለምን ግን ወገኖች 356 ሰው እዚህ ጋር ያላችሁ የሚሰሙ ከበስተኋላ ተደብቀው የሚሰሙትን ትተን ማለት ነው። እነሱ አያረጉም፣ ችግር የለው። እና ፕሊዝ ታብና ኮፒሊንክ ሼር አድርጉት ፕሊዝ። 10 ሺህ አስገቡት ታቡን። አሁን ለ60 ሰው ብታደርጉት ምን ክፋት አለው? ታቡንም ቢቀጥል እና ታችም ደግሞ ጽፉት ነገር ፕሊስ ወገኖች፣ ያልሆነ ነገር ሌሎችንም ሊያናደድ የሚችል ነገር መጻፍ የለበትም። ተባረኩ። ሆፕ ቀጥል። እኔ እንኳን አልናደድም፣ ያው ለሌሎች የሚናደዱ ሰዎች ስለሚኖሩ ብዬ ነው። ስለዚህ በመቀጠል የጠየቅኩት ጥያቄ ያው ለማርያም የክብር ስግደት እሰግዳለሁ ስል ነው የአምልኮ ስግደት ነው የምትሰግደው ብለህ ነው ራሳየ ወደ ደርስ አይ ቲንክ ወደ የሆነ መጽሐፍ ልታሳየኝ የሄድከው። እዛ ላይ የሚለው ግን እንደዛ አይደለም። እዛ ላይ የሚለው ትክክል የሚለውን እኩል እያረክ ነው። እኔ የቱ ጋር ነው እኩል እንደሆን ብዬ በመነጽር ነው ያየሁት፣ አላገኘሁም። እኩል የሚል ትክክል የሚለውን እኩል እያልክ ነው ስታነበው የነበረውና ከኔ ይሁን ከአንተ አላቅም ስተቱ። የቱ ጋር ነው እኩል የሚለው ነው ትክክል ነው የሚለው እዛ ላይ እንግዲህ ያነበብኩ መጽሐፍ ላይ ማለት ነው። እና እንደዚህ አይነት ነገሮች ደግሞ መስተካከል አለባቸው። ትክክል አላነበብኩም። በሎጂክ ላድርገው ሲከገባ ይሄ እዚህ ጋር ማስመሪያ ነው ያስኩትኝ። ሆፕ ይሄንን ትክክል ቁረጠው ብዬ ብልህ ምን እያልኩ ነው እንዴ? መጽሐፍ ቅዱሳዊና ይሄ የተለያየ ነው። ኖ አይ ዕለት ዕለት በምንናገረው በማህበረሰብ ውስጥ ዕለት ዕለት በምንነጋገርበት በህይወት መስተጋብር ውስጥ በምንነጋገርበት አማርኛ እንደምንነጋገረው ይሄንን ማስመሪያ ትክክል ቁረጠው ብዬ ብልህ ምን እያልኩ ነው? እሺ እኔ ደግሞ ኦኬ አሁን ይኸውልህ እሱ ስጠይቀኝ እኔ ደግሞ አሁን በሌላ ሎጂክ ባመጣልህ ደግሞ አትቀበለውም። ግድ የለ እኔ ያልኩህን ንገረኝ። ይህን ማስመሪያ ትክክል ቁረጠው ብዬ ብልህ ምን እያልኩ ነው? ትክክል ቁረጠውና እኩል ቁረጠው ይለያያል። ትክክል ማለት ምን እንዴት ነው? ትክክል ቁረጠው ማለት ትክክል አድርገህ ቁረጠው ብዬ ብልህ ምን እያልኩ ነው? አዶዶ ትክክል አድርገህ ቁረጠው ማለት ምን ማለት ነው? አይባልም። እኩል አድርገህ ቁረጠው ወይ አሳጥረህ ቁረጠው ወይ ደግሞ ረዘም አድርገህ አንዱን እንደዚህ ይባላል። ለምሳሌ ለሁለት ስትቆርጠው ትክክል አድርገህ ቁረጠው ተብሎ ይባላል አይደል? እኩል ከገባበት ነው። አሁን ዝም ብለህ የሆነ እኔ አማርኛ የገጠር ሰው ነኝ ብራዘርዬ። ኦኬ አንተ የምትለው ጠፍቶኝ አይደለም። ሆፕ ልብ በልና ስማ። አማርኛ የገጠር ሰው ነኝ እኔ፣ ባላገር ነኝ። ለከተሜ አማርኛ እኛ ነን የምናስተምረው እንጂ ከተሜ አይደለም የሚያስተምረን። ይሄን ማስመሪያ ለሁለት ቁረጠው፣ ስትቆርጠው ግን ትክክል አድርገው ቁረጠው ብዬ ብልህ ምን እያልኩ ነው?
ለሁለት ካልከኝ ኦኬ ለሁለት የሚል አላስገባህማ አሁን ትክክል አውቄን ያላስገባሁት ትክክል ቁረጠው ብዬ ብልህ ቁረጠው እኮ ነው ያልኩ ትክክል ቁረጠው ማለት ወደ ጎን ነው የምቆርጠው ወይስ እንደዚህ ወደ ጎንም ብትቆርጠው እንደዚህ በቁመቱም ብትቆርጠው እንደዚህም ብትቆርጠው ዳግድመት ትክክል ቁረጠው ብዬ ብልህ ምን እያልኩ ነው ትክክል ቁረጠው ወዴት ትክክል ቁረጠው ብለህ ስትለኝ ብዬ ስልህ ወዴት ልቁረጠው በቁመቱ ወይስ አግድመቱ ነው የምትጠይቀኝ ግን እኔ ለሁለት ቁረጠው አልኩ አሁን በቃ ለሁለት ቁረጠው ስትቆርጠው ግን ትክክል ቁረጠው ብዬ ስለምን እያልኩ ነው እንዲህ አብራርታ አይደለም አይጠየቀኝ ቅድም እና መጽሐፉ ላይ አውቄ ነው እንዴ እኔ ሁሉ ነገር ማብራራት የለብኝም እንዴ አውቄ ነው እንደዛ ያልኩ አይውል እኩል ቁረጠው ብትለኝ ወይ በመሃል ላይ ወይ እኩል ስትቆርጠው ትክክል ቁረጠው ብዬ ስልህ ምን እያልኩ ነው በቃ እኩል ካልከኝ እንስማማለን እኮ ትክክል ቁረጠው ብዬ ስልህ ምን እያልኩ ነው አሁን የሆነ ማስመሪያ እኩል አድርገህ በትክክል ቁረጠው ካልከኝ በትክክል እቆርጠዋለሁ አየው ስለዚህ ምን እያልኩ ነው በትክክል ቁረጠው ብዬ ስልህ ምን እያልኩ ነው ታዲያ ማለት ነው በቃ ዝም ብዬ መጀመሪያው አካባቢ ላይ በትክክል አድርጊ በመስመር ወይኔ አማርኛ ይኸውልህ ትክክል ቁረጠው ማለት አማርኛ እኔም እንግዲህ እኔ አዲስ አበባ ልጅም ብሆን እችላለሁ አማርኛ ብራዘር እንደው እውነቱን ስነግርህ የኛ ገጠሪዎቹን አታቅሉ ሳታበላልጥ ማለት ነው ትክክል ማለት ኦኬ ቶ የአዲስ አበባ አማርኛ በሙሉ ዘራችሁ የሚቀዳው በሙሉ አዲስ አበባዎች በሙሉ ከኛ ከገጠሪው ነው የተገኛችሁት ኦኬ ቶ እሱም ብራዘር የከተማው ሰው በሙሉ የተገኘው ጥንተ መነሻው ታሪኩ ወያያትህ ወይ ቅድመያትህ እኛ ጋር ገጠር ነው ባላገር ማለት ነው ኦኬ ትክክል ቁረጠው ብዬ ስልህ ምን እያልኩ ነው ሳታበላልጠው ቁረጠው ነው ወይ ደግሞ አቻ አድርገው ነው እንዴ ሚኒስትሪና ኬሚስትሪ ምንድነው ስለዚህ ኦኬ ለጠይቅሽ እሺ ትክክል ነሽ አብራራላ አብራራላ ቆይ ሆፒ ፕሊዝ አጣ ደቂቃዬን ይመስሉኝ ነበር ኦኬ እሺ ችግር የለም ደቂቃ ማናችንም የለው ኦፕን ነው አቻ አድርገው ነው ኦኬ ወይ ደግሞ አሁንም በገጠርኛው ንግግር ከተሜው የሚናገረዋል አድርገው ነው ምን በል እኩል በእኩል አድርገው ነው ማለት ይሄኛ የባህል ሀገሮቹ አማርኛ ነው እናንተ ኬሚስትሪ ላይ ምን ተተፋተፉበት ማለት ነው ሶሪ ሚኒስትሪ ላይ ማትሪክ ላይ ሰምና ወርቁ ፈሊጣው ያነጋገሩ በሙሉ እኛ ጋር ገጠር ነው ይቅርታ አድርግልኝ ማትሪክን እኔ እኔ አምጥቼ ያለፍኩት ችግር የለም ጦሩ እሱን በሱ ታዲያ አሁን ሶስትነታቸው ትክክል እንደሚሆን የአብና የወልድ የመንፈስ ቅዱስ የኢየሱስና የእናቱ የመስቀሉ ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል የሶስቱ አካላት የአብ የወልድ የመንፈስ ቅዱስ ሶስትነታቸው ትክክል የሚሆን እንደዚሁም የማርያምና የመስቀሉ የጌታችን ሶስትነታቸው ትክክል ነው አለ ትክክል ነው ማለት ምን ማለት ነው አቻ ነው አልተበላለጠም እኩል በኩል ነው ማለት ነው አማርኛ እኛ ላይ የውፍ ጎጆ አትሰሩብንም ብራዘር እኔ ገጠሬ ነኝ ቆንጅዬ ያልኩ አይ ምን ስለዚህ ለአብና ለወልድ ለመንፈስ ቅዱስ ሶስትነታቸው ትክክል እንደሚሆን እንደዚሁም መስቀሉና ማርያም እናቱ ሶስትነታቸው ትክክል ነው እንዲህ እናምናለን ብላለች ምንድነው የሚያምኑት መስቀሉና ማርያም ከኢየሱስ እኩል ናቸው እንደዚህም እናመልካለን ለማ ኤርሚያው ከቃል እያወጣ እየነገርከኝ ነው ብራዘር ፕሊዝ ካሜራ እያሳየው ለህዝብ እያሳየው አንተንም ትነግረኝ አትበለኝ ብራዘር እኩል ናቸው የሚል ሳይኖር ከቃል አውጥተህ እየነገርከኝ ነው እኩል ናቸው ማለት ትክክል ናቸው ማለት ያልተበላለጡም አቻ ናቸው እኩል በኩል ናቸው እንደሚለው ነው አንተ እሱ በራስ አስተሳሰብ ነው መጽሐፉ ላይ ደግሞ የተጻፈው ይሄ ሁሉ ኢትዮጵያዊ እየሰማኝ እንዴ ይሄ እኔ ብቻ ማወራው ነው እንዴ
እዚህ እኮ በሙሉ የከተሜም ሰው ቢሆን ዘር ሐረጋችሁ እንዳለ እኮ ከገጠር ነው የሚቀዳው አልኩ። ከኔ ቤተሰብ ከባላገሩ ማለት ነው። ቆይ አድምጣይ ሆፕ እኔ ብቻ አይደለሁም ይሄን ቃል አሁን እዚህ አሁን ጋሽ በለጠ አለታች ጋሽ በሌ በእድሜም ስለሚበልጠን ማይክ ክፈት። ጋሽ በሌ በእድሜም አባት ስለሆነ ይክፈት። በሊ አቤት ኤርሜ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ለእናንተ ይሁን። በእድሜ በጣም ትልቅ ወንድማችን ነው አባትም ነው፣ ግን እኔ ወንድሜ ስለሆነ በክርስቶስ አንተ ብዬ ነው የምጠራው። ጋሽ በሌ ይሄ ትክክል ቁረጠው ብዬ ብሎ አንድ ሰው ቢናገር ሳታበላልጥ አቻ አድርገህ እኩል በኩል አድርገህ ቁረጠው ማለት ነው አይደል? በትክክል ይሄ በገጠሩም በኢትዮጵያ እንደዚሁም በከተማውም በኢትዮጵያ ይሄ በእናንተ እድሜ ሁሉኛ ሳንወለድ በፊት ትጠቀሙታላችሁ አይደል? ይሄን ቃላት በደንብ አሁን ዳቦውን በትክክል አካፍል ከወንድምህ ጋር ሌላም አማርኛ እንጠቀማለን ማለት እኩል ማለት ነው። ትክክል ማለት እኩል ማለት ነው። ያ ሆፕዬ እሺ። ስለዚህ ቤተክርስቲያኒቱ ትክክል ነው ብላ ስትል ሶስትነታቸው ትክክል ነው ብላ ስትል የማ ሶስትነት የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል ነው እናውቃለን፣ በኦርቶዶክስም በእኛ በወንጌላውያን አማኞች። ታዲያስ እንደዚሁም ብላለች። አየህ፣ እንደዚሁም ማለት እንደ አብና እንደ ወልድ እንደ መንፈስ ቅዱስ ሶስትነታቸው ትክክል እንደሆነው እንደዚሁም ኢየሱስ እናቱ ማርያምና መስቀሉ ሶስትነታቸው ትክክል ነው ብላለች። ፍጡርን የሆነችዋ ማርያም ግዑዝ ሕያው ፍጥረት የሆነችዋ ማርያም ሰው ስለሆነች የጌታችን እናት እንደዚሁስ ግዑዝ ፍጥረት የሆነውንም እንጨት ከኢየሱስ ክርስቶስ ጋር እንጨት ለምን ትለዋለህ ኤርምዬ? እንጨት ነው። በእንጨት መስቀል አይደል የተሰቀለው ጌታችን? በእንጨት መስቀል ግን በፖላይት በሆነ መንገድ አይደለም። የሆነ መጽሐፉ በእንጨት መስቀል ላይ እኮ ኢየሱስ ክርስቶስ የተሰቀለበትን መስቀሉን እንጨት እያልክ ማጣጣሉ እንጨት ነው። እኔ አይደለሁም ያልኩት። ሆፕዬ ስድብ አይደለም ፕሊስ። ይኸውልህ በእንጨት እንግዲህ አሁን መጽሐፉን ስላላነበብኩ ነው። በጣም ይቅርታ። ስታነበው ግን በደንብ ይገባሃል። በእንጨት ስለ አጠራርህ ነው። አሁን ይሄ ይቅርታ ግን አሁን አጠራርህ ነው። ምን ልንለው እንችላለን? ብራዘር በእንጨት ነው ብሎ የሚለው ይኸውልህ በእንጨት ነው ብሎ የሚለው እኔ አይደለም ያልኩት። እኛ ስንናገር አይደለም ነገሩ ሊመራችሁ የሚገባው። ሐዋርያው ቅዱስ ጴጥሮስና ሐዋርያቱ በሙሉ ጴጥሮስም ሐዋርያትም መልሰው አሉ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ካሉ በኋላ እናንተ በእንጨት ላይ ሰቀላችሁት ይላል። ጴጥሮስ ነው ያለው። በእንጨት ላይ ነው የሰቀሉት ጌታዬን። እንጨት ነው፣ በወርቅ ላይ አይደለም የሰቀሉት፣ በእንጨት ላይ ነው የሰቀሉት። እኩያ ግን እንጨት ክብር የለውም ወይ? ምንም ክብር የለውም። ምንም የለውም። እኔ ምንም ነገር ክብር የለውም። በስመ ሮማውያን ወንጀለኛ ለመቅጫ ብለው ያመጡት እንጨት ነው። ምንድን ነው ክብር ያለው? አንተ የትኛው እንጨት ነው ክብር? ኢየሱስ ክርስቶስ እንኳን አይደለም እንጨት የተሰቀለበት ደግሞ የተሰሰበት አይደለም። የእሱ እንኳን ቀሚሱን የነካ ሰው እንደሚድን እንግዲህ ለአንተ አልነግርህም። ማንም አልዳንም ድኖም አያውቅም። ቆይ ሆፕዬ ማነው አልፋ የኢየሱስ ክርስቶስን ቀሚሱን የነካ ሰው አልዳንም በመጽሐፍ ቅዱስ። አድምጠኝ ቆይ ፕሊስ ሆፕ። በእንጨት ላይ ሰቀላችሁት ሰቅላችሁ የገደላችሁት ኢየሱስን የአባቶቻችን አምላክ አስነሳው ይላል ቅዱስ ጴጥሮስ ማለት ነው። በእንጨት ላይ ሰቀሉት። በእንጨት የሚሰቀል የተባለ በመጽሐፍ ቅዱስ ደጋግሞ በብሉይም በአዲስ ኪዳንም ተጽፏል ማለት ነው። ስለዚህ እንጨት ነው እንጨቱ ማለት ነው። ስለዚህ እዚህ ጋር እናቱ ማርያምን ጌታችን ኢየሱስን የተሰቀለበትን እንጨቱን ሶስትነታቸው ትክክል ነው ብላለች። እንደዚህ እናምናለን፣ እንደዚህ እናመልካለን ብላለች። አምልኮ ብሎ በሚለው ውስጥ ምን ይካተታል ብለህ ብትለይ ቅድም ያልኩ ማለት ነው። አምልኮ ብሎ በሚለው ውስጥ ስግደት፣ መገዛት ሲጀምር ማለት ነው። መገዛት፣ ስግደት፣ መስዋዕት፣ ዝማሬ፣ የተለያዩ እዚህ የምጨምራቸው ነገሮች አሉ። እነዚህ ሁሉ በአምልኮ ውስጥ የሚካተቱ ናቸው። ስለዚህ ለማርያም ስግደቱ ለአብና ለወልድ ለመንፈስ ቅዱስ እንደምትሰግዱ ለማርያምና ለስዕሉም ለማርያምና ለመስቀሉም ትሰግዳላችሁ። ለምን? እንደውም ቤተክርስቲያንህ አሁን ወርሃ መስከረም ሲመጣ መስከረም 17 ላይ በሚመጣው ላይ ከምታዜማው አንዱ ከፈለክ ላሳይ ይችላለሁ። ስብሐተ ፈጣሪ ይደልዎሙ ነው የምትለው እናቱን ማርያምና መስቀሉ ማለት ነው። ስብሐተ ፈጣሪ ይደልዎሙ
ለምን እስመ ተአረዩ በክብሮሙ በክብር ተካክለውታልና የፈጣሪ ምስጋና ይገባቸዋል ያለችው። ለአብና ለወልድ ለመንፈስ ቅዱስ የምሰጠውን ምስጋና ለማርያምና ለመስቀሉ መስጠት አለብህ። ስብሐተ ፈጣሪ ይደሎሙ ማለት የፈጣሪ ምስጋና ይገባቸዋል ማለት ነው። ይሄው ቀጥታ ነው የምናገረው። አንድ ቄስ ገብቶ አንድ ዲያቆን ገብቶ ውሸታም አይለኝም ይሄንን። ኦኬ ይገባቸዋል ይላል። ለምን ብለን ሳንጠይቅ እስመ ተአረዩ በክብሮሙ በክብር ተካክለውታልና ብላ ትላለች ማለት ነው። በክብር የተካከሉት የቱ ጋር ነው? ይሄው እዚህ ጋር ማለት ነው። ስለዚህ ስታመልኩ ትሰግዳላችሁ፣ ስታመልኩ መስዋዕት ትሰጣላችሁ፣ ስታመልኩ ትዘምራላችሁ። ለእግዚአብሔር የምትዘምሩትን ዝማሬ ለማርያም ትዘምራላችሁ። ለእግዚአብሔር የምትሰግዱትን ስግደት ለማርያም ለመስቀሉ ትሰግዳላችሁ። ሆፕዬ ኦኬ። ስለዚህ ኦኬ ስለዚህ አሁን አንተ እያልከው ባለው መንገድ መስቀል ኖርማል አንተ አሁን እንጨት ነው እያልከኝ ነው። በቃ ኖርማል ምንም ተራ እንደሌለው ነው አንተ የምትረዳው። ኦኬ ችግር የለው። በቃ ለብን ነገር ይተክል ኖርማል እንጨት ከሆነ እኔ አሁን ጥያቄ ስለሚሆንብኝ ብዙ ጊዜ አሁን ብዙ ፕሮቴስታንቶች አሁን እንግዲህ ሙሉ ወንጌል የሚሆን መካነ አላቅም ብዙ ፕሮቴስታንቶች መስቀሉን አድርገው ይሄዳሉ። አንተም ፕሮፋይል ላይ መስቀል አድርገሃል ክርስቶስ የተሰቀለበትን። ምንድነው ታዲያ? እኔ ግራ እየገባኝ ነው ማለት ምንድነው ትርጉም ከሌለው ለእናንተ መስቀሉ ለምንድነው በዚህ ልክ? ቸርችም አሁን ሲሄድ አንዳንድ ጊዜ ፕሮቴስታንት ቸርቾች ላይ የመስቀሉ ተሰቅሏል ፊት ለፊታቸው ላይ ተራ እንጨት ምንም ትርጉም ከሌለው ለምንድነው ቸርቻችሁ ውስጥ ምናምን የምታስቀምጡት? በቃ ኖርማል እኮ ነው። እኔም ይሄው ቤቴ ላይ እኔ አዶን እኔ ኮንፊውዝድ እየተደማመጠ ጥያቄ ጠይቅ አይደል? ቀጥላ አንተ እስካሁን እያዳመጥኩ ነው። ኤርሚ ሀሳቤን በደንብ ልንገርህና ትመልስልኝ አይሻልም? አጠር አደረክብኝ እኔን ሀሳብ። አይ ምንም አልፈጽም አልቻልኩም በደንብ ሀሳቤ ወዲያው አቁም ትለኛለህ። ግራ ገባኝ። ቆይ ጥያቄ ስለሆነ እየጠይቀኛለህ ነው። ኦኬ እሺ ልጨርስና አሁን አንተ አደርገዋለህ ይሄንን እና ትርጉም የለውም ለአንተ መስቀሉ ምን? እኔ ብዙ እኔ አዱን ነው እንዴት እንደሆነ ነገሩ ትርጉም አለው። ትርጉም የለውም አይደለም አንተ ያለበት ትርጉም አለው። እንጨት ነው ምንም ትርጉም የለውም አላልከኝም? ብራዘርዬ እንጨት ነው አዎ፣ ግን ትርጉም አለው። ትርጉም የለውም አትበል። ይቅርታ ኤርሚያስ እዚህ ጋር ሐሳብ ጨርሰን ሰጣለሁ። እሱን አሁን ላስቆመው ነው። አስቆመኝ። ቅድም እንጨት ነው ለኔ ምንም ነገር እንትን የለውም አንተ አላልከኝም? እመንልኝ። እሺ አላልኩም በለኝ እንደዚህ ያለ ተራ እንጨት ነው። ያው እዚህ ሌላም ደግሞ ተለቅ ያለው ላሳየህ። እሱ አሁን ለአንተ ተራ እንጨት ነው። ታዲያ ለምንድን ነው ወዳጄ? ስቶፕ አሁን ላውራ። ተራ እንጨት ነው። እሺ ንገረኝ። እሱ ብቻ ለምንድን ነው ፕሮቴስታንት ቸርች ውስጥ ፕሊዝ አታዳም የሱ ሀሳብ አታዳምጥም? እሺ በቃ ሚዩት አድርጌያለሁ። እሱ 5 ደቂቃ ያንተን ያህል እንኳን ራሱ ይሄን አላወራም። በጣም ከ15 ደቂቃ በላይ ነው ያወራነው። ደቂቃ ውሰድ ብዬ ስለ አንተ ነፃ ኮንቨርሴሽን ሆኖ የምታወራው ነገር ሚዛን የሚደፋ አይደለም። አንተ ያልከው ቤተክርስቲያን ካለችው ጋር እንዴት እንደማይስማማ 2 መጽሐፍ አምጥቼ የአምልኮ አንሰዋም ብለህ ያልከው የአምልኮ እንሰዋልሻለን ብለዋታል። የአምልኮ ስግደት ነው የምትሰግዱላት። ማርያምን ኦፊሻሊ በደንብ ነው የምታመልኳት ማለት ነው። መስቀል ብለህ ካልክ አንገቴ ላይ ቀሚስ ስላለኝ የኦርቶዶክስ ለብስ የማደርገው መስቀል እዚህ አለ። አየህ ኦኬ፣ ይሄ ያድናል ብዬ ነው የማደርገው? አያድንም። ይሄ ነቲንግ ተራ ነው ብራዘር፣ ተራ መስቀል ነው። ኦኬ፣ ከብረት ሰዎች ቀጥቅጠው የሰሩት ማለት ነው። ትርጉም አለው ወይ ብለህ ብትለኝ ግን አዎ። ምንድነው ትርጉሙ? በዚህ በተመሳቀለ መስቀል ላይ የዛሬ 2000 ዓመት እንደዚህ በብረት ላይ ሳይሆን በእንደዚህ አይነት የእንጨት መስቀል ላይ ጌታ ኢየሱስ ክርስቶስ ተሰቅለዋል ነው። ለዚህ ነው በቤተክርስቲያናችን የምናደርገው። ለዚህ ነው በግርግዳችንም በቤታችን የምናደርገው። እኔ ግርግዳ ላይ ያደርገው የነበረው ነው። እዚህ ስመጣ አላደረግኩትም። እዚህ ግርግዳ ላይ እንደዚህ ላስቀምጠው ማለት ነው። ኦኬ፣ ወደዚህ ስዕል ዞሬ እንግዲህ አንተ ስዕል ከኢየሱስና ከማርያም ጋር እኩል ነህና ለአንተ ሰግድልሃለሁ ብዬ አልልም። ተራ እንጨት ነው። ኦኬ፣ ኃይል የለውም፣ ማዳን አይችልም፣ ጥበብ የለውም፣ ምንም የለውም። ከሽ አድርጌ ብሰብረው የሚሰበር ነው። እዚህ የተመሳቀለ መስቀል ላይ ግን የዛሬ 2000 ዓመት ለእኔ በደልና ኃጢአት ለዓለሙ በደልና ኃጢአት ግን የተሰቀለ ኢየሱስ ክርስቶስ ግን የኔ ኃይል ነው፣ የቤተ ክርስቲያን ኃይል ነው። ኦኬ፣ ማዳን የሱ ነው፣ ጥበብ የሱ ነው። እዚህ እንጨት መስቀል ላይ የተሰቀለው
ኦኬ መጽሐፍ የሚናገረው ይሄን ነው። ኦኬ ማንም በሚያባብል ቃል አያስታችሁ፣ የጥበብና የእውቀት ሁሉ መዝገብ በሱ ዘንድ ነው የተባለው እዚህ እንጨቱ ላይ አይደለም። እንጨት መስቀል ላይ የተሰቀለው ጌታዬ የዛሬ 2000 ዓመት። ታዲያ ይህንን ቤት ማድረግህ ለምንድን ነው ጥቅሙ ብለህ ካልከኝ እኔ ክርስቲያን ስለሆንኩ አምላኬ ጌታዬ ኢየሱስ ክርስቶስ በእንደዚህ አይነት በተመሳቀለ እንጨት ላይ የሞተልኝ እሱ ጌታዬ ነው ብዬ ለማለት ሪፕሬዘንት የሚያደርገው ይሄን ሳይ የእኔ ጌታ መስቀል ላይ ተሰቅሎ እንደሞተልኝ በሞቱ ሞትን ድል እንደነሳ በሞቱ በማመኔ ደግሞ ንስሐና የኃጢአት ይቅርታዬን እንዳገኘው ስለማምን ክርስቲያኖች አርማ አድርገው በቤታቸው ይጠቀሙታል ማለት ነው። በቤተክርስቲያናቸው ይጠቀሙታል። ሙሉ ወንጌል የሚሆን ሌሎች ቤተክርስቲያናት ቅድም ያሳየው ላይ እነ መሰረ ክርስቶስ፣ ሎጎስ ሳሳይ፣ ሙሉ ወንጌል፣ መካነ ኢየሱስ፣ ቃለ ሕይወት ዋቴቨር ሁላቸውን ሳሳይ መስቀል አለ ማለት ነው። ለእኔ ቤት ውስጥ እንኳን ይኸው እንደዚህ አለ። ከፈለክ ልብሶቼንም ባሳየ አንዳንድ አበሻ ልብስ ላይ መስቀል አለ። የሚስቴ አንገት ላይ፣ ልጆቼ አንገት ላይ የገዛሁላቸው የብር መስቀልም የወርቅ መስቀል ላይ የብር የወርቅ መስቀል አለው እና ታዲያ ሚስቴ ደረቷ ላይ ባረገችው የወርቅ መስቀል ላይ ሰግዳለሁ? አልሰግድም። እሷ አሰግዳለች? በፍጹም በፍጹም። ስለዚህ እናንተ ጋር ግን ይሄ የእንጨቱ መስቀል ከአብና ከወልድ ከመንፈስ ቅዱስ ጋር እኩል የሆነው ጌታችን ኢየሱስ ክርስቶስ ከእናቱና ከእንጨቱ ጋር ሶስትነታቸው ትክክል ነው ብላችኋል። እንደዚህ ነው የምናመልከው፣ እንደዚህ ነው የምናምነው፣ እንደዚህ ነው የምንናገረው፣ እንደዚህ ነው የምናመሰግነው ብላችኋል። እንዲህም የሚያምን ይድናል፣ እንደዚህ የማያምን ይደየናል ብላችኋል። ይደየናል ማለት ሲኦል ይገባል ማለት ነው። ይድናል ማለት ይድናል ማለት ነው። ስለዚህ ብራዘርዬ እኛ አይደለም በቤተክርስቲያናችን በቤታችንም እንደዚህ እናደርጋለን። አንድ ጴንጤ ቤቱ ላይ መስቀል ቢያደርግ ያደረግከው ለምንድን ነው ብለህ ብትለው ይነግርሃል። እንደናንተ ግን መስቀሉ ከስላሴ እኩል ነው ብለን እንደዚህ አንጽፍም። ይሄ ከስላሴ እኩል እንዴ አይባልም። በጣም የነውር እኮ ነው ወንድሞች እናቶች። ይህን ኃይል አለው ብላችሁ ትላላችሁ ወንድሞች እናቶች። ሮማ ይህንን እኮ እኔ እዚህ ባለሁበት ሀገር ነው አይ ቲንክ እኔ ነኝ ወይ የህይወትዬ ባል ሳይሆን አይቀርም የሰጠኝ፣ ዘንግቼው ነው። እዩ የለ የሰጠኝ ህይወትዬ እዩ ነው የሰጠኝ መስቀል። አዎ አስታውስኮተኝ። እዩ ነው የሰጠኝ ይህንን መስቀል። ኦኬ እኛ በቤታችን በኦፊስ ስናደርግ ከስላሴ እኩል ኃይል አለው ብለን አይደለም፣ ማዳን አለው ብለን አይደለም። በዚህ መስቀል ላይ ሮማውያን ወንጀለኞችን ነበር ይቀጡበት የነበረ። ሮማውያን ናቸው ያዘጋጁት። ባይዘው ኢየሱስ በተሰቀለበት እኮ ተመሳሳይ መስቀል እኮ ሁለቱ ሽፍቶች ግራና ቀኝ ተሰቅለውበታል። ወንድሞች ናቶች መስቀል ኃይላችን ነው ብሎ ያሉ ማን ነው ያለው? የቱ ጋር ነው? የለም እኮ ሐዋርያቱ እንደዚህ አላሉ። መስቀል ኃይላችን ነው ብሎ እንኳን መጽሐፍ ቅዱስ ብሎ ቢል ምን ማለት ነው? መስቀል ማለት መከራ ማለት ነው። የክርስቶስ መከራው ማለት ነው። ሞቱና ትንሣኤው ነው ኃይላችን ማለት ነው። ኃይልን በሚሰጠኝ በክርስቶስ ነው ያለው ቅዱስ ጳውሎስ ፊልጵስዩስ ላይ ሲጽፍ እንጂ በእንጨቱ አላለ። እና ይሄን ነው የምለው። ማነው ኤርሚ? ማነው ሆፕ ይቀጥል? ማነው ሆፕ ሳይሆን አልፋ ይቀጥል ወንድማችን። ከዛ ደግሞ በደቂቃ ቴንኪው አመሰግናለሁ። ግን ማርቆስ 5:27 እስከ 29 ላይ ያለውን ግን ብታስረዳኝ ደስ ካላስቸገርኩ፣ ከሌለም ሰዓት ግን ችግር የለውም። በኋላ ላስረዳ። ስለ ኢየሱስ ሰምታ ከህዝቡ በስተኋላ መታ ልብሱን ዳሳ ስለዳነችው ሴት ታወራኝ። እሺ 5:27 ኦኬ ቴንኪው። መስቀሉ ደግሞ የፈሰሰበት ነው አይደል ብዬ ስለማሰብ በሚሹና ከዳነችውም ደግሞ ብታስረዳኝ። ቴንኪው ወዳጄ። ቆይ የኢየሱስ ደም መስቀሉን ነክቶታል? አዎ ነክቶታል። መስቀሉማ ደሙን በመንካቱ ከሆነ ኃይል ያለው እሾሁም ነክቶታል፣ ጅራፉም ነክቶታል፣ አክሊለ ሦሁም ነክቶታል። የሮም ወታደሮችም እኮ ሲገርፉት ደሙ እየተፈናጨቀ ከጅራፉ ጋራ ስጋ ውስጥ ጠልቆ ሲገባ ስጋውን እየበጨቀው ነው የተነሳው። በሮማውያን መግረፊያ ጅራፍ ላይ አጥንትና ብረት ምናምን ነገር ነበረ። ኦኬ እንደዛ ነው። በእነዛ አሰቃቂ መግረፊያን የገረፉት የመጽሐፍ ቅዱስ መዝገበ ቃላት ላይ ፒክቸሩን ሁሉ ላሳይ ይችላለሁ። የጥንት ሮማውያን በዚያ ዘመን የሚገርፉበት የነበረ ማለት ነው። ስለዚህ ሲቀጠቅጡት ሲገርፉት
ስጋው ጫፉ ላይ ያለው ጅራፉ ጫፍ ላይ ያለው ብረትና አጥንት ስጋ ውስጥ እየገባ ስጋው መንጭቆት ሲወጣ ይገርፉት የነበሩ ወታደሮች ሁሉ ደም ነክቷቸዋል። ግልጽ ነው። ደም ነክቷቸዋል። ኦኬ። ስለዚህ እነሱ ሁሉ ኃይል አላቸው ልትለን ነው። እነሱ ሁሉ ተቀድሰዋል ልትለኝ ነው። ደም ስለነካቸው። ደሙን ሳያምን ደም ስለነካው ብቻ የተቀደሰ ነገር የለም ብራዘር። መሬቱ ደም ነክቶታል። ልክ ነው። የጲላጦስ ግቢ ደም በደም ሆኗል። የሐና ግቢ ደም በደም ሆኗል። የቀያፋ ግቢ ደም በደም ሆኗል። የጲላጦስ ግቢ ደም በደም ሆኗል። የሊቀ ካህናቱም የነገስታቱም ማለት ነው። የተራመደበት መንገድ ደም በደም ሆኗል። ከሰውነቱ ከአካሉ ደም ይፈስ ስለነበረ የተገረፈበት ጅራፍ ደም በደም ሆኗል። አክሊለ ሦሁ ደም በደም ሆኗል። የታሰረበት የተጎተተበት ገመድ ደም በደም ሆኗል። ደም በደም ሆኗል። ይሄን ሁሉ ቅዱስ ነው ብለህ ልትለኝ ነው? ምስማሩ ደም በደም ሆኗል። አካል ውስጥ ጠልቆ ገብቷል። እንደውም ከእንጨቱ በላይ ማለት ነው። ኦኬ። የኢየሱስንም ወሬ ሰምታ ያቺ ደም ይፈሳት የነበረችዋ ሴት በስተኋላው በሰዎች መካከል መታ ልብሱን ዳሰሰች። ልብ በሉ፣ ልብሱን የዳሰሰችው መስቀል አልዳሰሰችም። ልብሱን የዳሰሰችው ልብሱን ብቻ የዳሰሱ እንደሆነ እድናለሁ ብላለችና ይላል አይደል ወንድማችን? ስለዚህ መስቀሉን ብንዳስሰው እንድናለን ነው አይደል የምትለው አንተ? ያ በእምነት አይደለ? እምነትሽ አድኖሻል ብሎ ነው የመለሰላት መጨረሻ። እሷ በእምነት ስለዳሰሰችው ጨርቁን ስትዳስስ ዳነች እና እኛም እሷ ጨርቁን ዳሳ ከዳነች እኛም መስቀሉን ዳሰን እንድናለን ነው ያንተ ሎጂክ። ያ ያቀረብኩልህ በዛው ወይ ነው። ቴንኪው። እንቀጥል። ልብ በል። እሷ ልብሱን ስትዳስስ ምን ስላገኛት ነው የዳነችው? ልብሱን በመዳሰሷ ብቻ ነው የዳነችው? አይደለም። ልብሱን በመዳሰሷ ብቻ አልዳነችም። ልብሱን የእሷ ስራ ልብሱን መዳሰስ ነው። ልብሱን ብቻ መንካት ነው። ለመዳን ግን ምን ያስፈልጋት ነበር? ወዲያውም የደሟ ምንጭ ደረቀ ይላል። ከስቃይዋም እንደ ዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል ሃሌሉያ፣ ከእርሱ ምን ኃይል እንደወጣ በገዛ ራሱ አውቆ ምን እንደወጣ ኃይል ከማን የወጣው? ከኢየሱስ፣ ከእርሱ፣ ከጌታ፣ ከባለቤቱ፣ ከመምህሩ፣ ከሊቃችን፣ ከአምላካችን ከኢየሱስ ክርስቶስ በሽታዋን ምንጩን ያደረቀው ኃይል የወጣው ከማን ነው? ከጨርቁ አይደለም፣ ከእርሱ ነው የወጣው ኃይል። ይሄ ኃይል ነው ያዳናት። እሺ ወንድም አለም፣ ኃይል ከእርሱ እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘዋር አለና የልብሴን ማነው ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሁሉ እያጋፉ እያየህ ማን ዳሰሰኝ ትላለህን አሉት። ይህንንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መጣ፣ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው ይላል። እርሱም ልጄ ሆይ እምነትሽ አድኖሻል አላት። ያመነችው እች ሴት ኢየሱስን ነው ወይስ ኢየሱስ የለበሰውን ልብስ ነው ያመነችው? ወንድም አለም ከቤት ስትነሳ እሺ በቃ አሁን የእሷና የኦርቶዶክሲያን እምነቶች ወዳጄ ቆይ ያመነችው ማንን ነው ያመነችው ነው ያልኩ? ከቤቷ ስትወጣ መታመን ከክርስቶስ ውጭ ማን አለ? ቀጥታ መልስ። ያመነችው ማንን ነው? ሁሉ የተሆነ በጠቂኝ ደስ ይለኛል። እምልህ አልገባህም። ምን ይመስል የምታምኑ ታዲያ ያመነችው ሴት ከቤቷ ስትወጣ ያመነችው ማንን ነው አምና የወጣችው? ያመነችው ኢየሱስ ክርስቶስ ነው። ግን ልብሱን ጨርቁን ነክታ እንደምትድን ደግሞ በውስጡ አምናለች። ስለዚህ እምነትሽ አይደለም። ወዳጄ ቆይ ፕሊዝ ያመነችው ጨርቁን ወይስ ኢየሱስን ያመነችው? ኦኬ ያመነችው ኢየሱስን ነክታ ሄዳነችው ደግሞ በማን ነው? አንተ ቆይ ወዳጄ ያመነችው ኢየሱስን ነው፣ ጨርቁን አይደለም። ኦኬ እሺ እኔ መስቀሉን አምናለሁ ብቻልኩኝ። ቆይ ብራዘር ቆይ ፕሊዝ እየተደማመጥን ያመነችው ኢየሱስን ነው። እሺ ሶሪ ዝናውንም የሰማችሁ ሲወራ የሰማችሁ ስለማን ነው? ስለ ኢየሱስ ነው አይደል?
ከፈለክ ከፍ ብዬ እኮ ላነበው እችላለሁ። እኔ እኮ ትክክል እኮ ነው እኮ አሁን እያነበብክልኝ ያለው ትክክል ነው። እኔ ያረዳደም ትክክል ነው። አንተ አይደለም በሌላ ነው ብለህ ሐሳቤን ታስቀይረዋል። እኔ አልወጣኝም። ፕሊስ እየተለማመጥን ሆፕዬ አንዴ ስማማ አረ ተረጋጋ የሚሉኝ እኮ ነው ጌታን የሚያስብ አንድ ቃል ሳወራ አረ ተረጋጋ ይሉኛል። ከስር እግዚአብሔር ተዋቸው ፕሊስ ወገኖች። ለምንድን ነው ሐሳብ የምትረብሹት? ፕሊስ ወገኖች፣ እታች ያላችሁ ሰዎች ተዉት። ኦኬ አንድ ቃል ያወራሁት አሁን እስካሁን ሚዩት ይዤ ችግር የለም። ተዉት ፕሊስ። በጌታ ታች ያላችሁ ሰዎች ፕሊስ፣ በጌታ የምታምኑ ሰዎች የምትጽፉትን ተዉ። በካልሆነ እኔ ኮሜንቱን እዘጋዋለሁ። የሰውን አቴንሽን አትውሰዱ ፕሊስ። ታብና ኮፒሊንግ ሼር አድርጉት። በቃ ሁላችን እንኳን እናወራ። ኦኬ ቁጥር 25 ከፍ ብለን ስናነበው ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። ከዛስ ልብ በል የኢየሱስን ወሬ ሰምታ ነው ብሎ የሚለው። ወሬውን መጥተው የነገሯት ስለ ኢየሱስ ነው። የሚወራው የነበረው ነገር ሁሉ ስለ ኢየሱስ ነው እንጂ ኢየሱስ ስለለበሰው ቀሚስ አልነበረም ይወራ የነበረው። ስለ ኢየሱስ ነው ይወራ የነበረው። ኢየሱስ የሚባል ከገሊላ ናዝሬት የወጣ አንድ ነቢይ መጥቷል። ሰውን ሁሉ ይፈውሳል። ይገርምሻል፣ እውር ሁሉ እየበራ ነው። ሙታን ሁሉ ነው የሚያስነሳው። እና መጥተው የዳሰሱ ሰዎች ሁሉ ናቸው የሚድኑት። በጨረቃ የሚነሳባቸው፣ የሚታመሙ፣ የሚሰቃዩ ሁሉ በሙሉ ነው የሚድኑት። እንደው ብለው ወሬ ነግረዋታል። ወሬ ሰምታ ነው የሚለው። ስለማን ወሬውን ያሰሟት? ስለ ኢየሱስ እንጂ ይገርምሻል፣ ኢየሱስ የለበሰው ቀሚስ እና ጨርቁ እንዴት ደስ እንደሚል መጥተው እሱ ጨርቁን ሲነኩት ጨርቁ በራሱ የመፈወስ ኃይል አለው፣ ጨርቁ ኃይል አለው ብለው አልነገሯትም። ኦኬ አልነገሯትም። የነገሯት ስለ ኢየሱስ ነው። ይሄንን ልብ በል። ይሄንኑ ክፍል ሉቃስ ሲጠይቅ ማነው ሉቃስ ሲጽፈው ሊፈውስም የጌታ ኃይል ሆነለት ይላል። ስለ ጌታ ስለ ኢየሱስ ክርስቶስ ማለት ነው። ሶሪ። ስለዚህ ስለ ጌታ ስለ ኢየሱስ ክርስቶስ ነው ወሬ የሰማችው። እና ምን አለች እሷ? በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች ይላል። ልብሱን የዳሰሰችው ልብሱ ያድነኛል ብላ አይደለም። ታዲያ ለምንድን ነው ልብሱን የዳሰሰችው? ልብሱን ብቻ የዳሰሱ እንደሆነ እድናለሁ ብላለችና። ማን ነው የሚያድናት? ወሬ የሰማችለት ኢየሱስ ነው የሚያድናት። ለምንድነው ታዲያ ልብሱን የዳሰሱ እንደሆነ ብላ ያለችው? ኦኬ ያው ልብሱን የዳሰሰችበት ሚስጥር ልብሱ ስለሚያድን ሳይሆን ደቀ መዛሙርቱ ምን አሉት እዚህ ጋር? ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ ይሄ ኃይል ነው ያዳናት። በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፋህ አሉት። ማለት አንድ መዓት ሕዝብ ነው ያለው። ይከተለው የነበረው ሕዝብ የገበያ ሕዝብ ነው ይከተለው የነበረው። በጣም ብዙ ሕዝብ ነው ይከተለው የነበረው። እቺ ሴትዮ ልብ በል ደም እየፈሰሳት ነው። ከማዕፀኗ ደም እየፈሰሰ ነው። ኦኬ ደም መፍሰሷ ከታወቀ ደም የሚፈሳት ሴት ሕዝብ መካከል መገኘት የለባትም። ደም መፍሰሷ ከታወቀ እርግብ ግቢቷን ብለው በድንጋይ ቀጥቅጠው ይገሏታል። ልብ በል ደም መፍሰሷን እሷና ጌታ ብቻ ናቸው የሚያውቁት። እና መታመሟን ከዛ በፊት የነበሩ ሰዎች ያውቃሉ ማለት ነው። ደም እንደሚፈሳት ማለት ነው። እቺ ደም የሚፈሳት ሴት የሚያድነኝ የኢየሱስ ጨርቅ ነው ብላ አይደለም የነካችው። ምክንያቱስ ወሬውን የሰማችው ስለ ጨርቁ ሳይሆን ስለ ኢየሱስ ነው፣ ስለ ራሱ ማለት ነው። አዳኙ ኢየሱስ የለበሰው ጨርቅ ሳይሆን ራሱ ኢየሱስ ነው አዳኝ። አዳኙ ኢየሱስ የተቀመጠባት አህያ ሳይሆን ራሱ ኢየሱስ ነው አዳኝ። አዳኙ ኢየሱስ የተሰቀለበት መስቀል ሳይሆን ራሱ ኢየሱስ ነው አዳኝ። ፐርሰኑ ነው አዳኝ። ኖት የተሰቀለበት መስቀል፣ ኖት የተቀመጠበት ድንጋይ፣ ኖት የተቀመጠባት አህያ፣ ኖት የለበሰው ልብስ፣ ኖት ራሱ ፐርሰኑ ኢየሱስ ነው አዳኝ። እናስ ኃይል ከሰውነቱ ከገዛ ሰውነቱ እንደወጣ አውቆ የዳሰሰኝ ማን ነው ብሎ አለ። ስለዚህ ጌታ ኢየሱስ ክርስቶስ ሴትዮዋን ያዳናት ኃይል ከማን ነው የወጣው? ከእርሱ ነው ኃይል የወጣው። ይሄ ኃይል ነው ያዳናት። እሺ ብራዘር፣ እሺ
እናንተ በእሷ ሎጂክ መሰረት ኢየሱስ ጋር መጣች፣ ጨርቁን ዳሰሰች። ጨርቁን ስትነካ ኃይል ከየት ወጣ? ከኢየሱስ ነው የወጣው። ኦኬ ኦርቶዶክስ ትመጡና ኦርቶዶክሳውያን ትመጡና መስቀሉን ዳስሳለን ብላችሁ ትላላችሁ። መስቀሉን ስትዳስሱ አንደኛ መስቀሉን ዳሱ የሚል ትምህርት የለም። ዳሱ ብሎ የሚል ትምህርት የለም። ስትዳስሱትም ከዚህ ቅድም ካሳየው ማለት ነው ይሄንን ነው እየዳሰስኩ ነው። በቃ ምናልባት በጣም ከመፈተግ የተነሳ ቫርኒሹ እንደዚህ እየተፈቀፈቀ እንደዚህ በጥፍሬ እንደማደርገው እየተፈቀፈቀ ያልቃል እንጂ ከዚህ ውስጥ የሚወጣ ኃይል ምንም የለም። ወይት የእንጨት ስለነካው ነው ምናልባት የብረቱ ሳይሻል አይቀርም ብዬ ይህንን የብረቱን ሄጄ እንደዚህ ብፈትግ ቸርቻችን ግድግዳ ላይ ያስቀመጥነው ሄጄ እሱን ብፈቀፍቅ ምንም የሚወጣ ኃይል የለም። ኃይል ከማን ነው የወጣው? ከባለቤቱ ከእርሱ ነው የወጣው እንጂ ከጨርቁ አይደለም ኃይል የወጣው። አየህ፣ እናንተ ከእንጨቱ ኃይል ይወጣል ትሉናላችሁ። በፍጹም ወጥቶ አያውቅም። ከስዕል ኃይል ይወጣል ትላላችሁ። በፍጹም አይወጣም። በፍጹም ከወጣም የአጋንንት ኃይል ነው የሚወጣው። ኦኬ፣ ይሄው እኔ ክርስቲያን እንደሆነ ቤታን ቤቴ እንደዚያ ይሄ ቀሚሴን ስለብስ የማደርገው መስቀል ነው። ይሄ ደግሞ ግድግዳይ ላይ ያደርገው የነበረ መስቀል ነው። ስለዚህ አትመካበትም በመስቀሉ አልመካበትም። በዚህ አልመካበትም። በዚህ ላይ የሞተው ጌታ ነው የኔ ጥምቀት። ስለዚህ ገላትያ ላይ ታዲያ አይጋጭብህም? አይጋጭም። ቆይ ለጌታችን በኢየሱስ ክርስቶስ መስቀል ብቻ እንጂ በሌላ አልመካም የሚለው ይሄን ተናግሬ እሰጣለሁ። አይ ነው ብዙ አልፋ ጨርሻለሁ። እቺን ብቻ ይመልስልኝ። በጌታችን በኢየሱስ ክርስቶስ መስቀል አልመካም ጥያቄውን ጠይቀኛል። ለአልፋ ነው መሰጠት ያለበት። ቆይ ፕሊስ በቃ ጠይቀው። አንተ በዚህ አትመካም አልከኝ። ጨርስ። በኋላ እንሰጣለን ከፈለክ፣ ወንድሞችም ስለመጡ ታወራለህ። እኔ በዚህ አልመካም። የምመካው በዚህ መስቀል ላይ የዛሬ 2000 ዓመት በእንጨት መስቀል ላይ የተሰቀለው በእግዚአብሔር ልጅ በራሱ በእግዚአብሔር በኢየሱስ ክርስቶስ ነው የምመካው። መጽሐፍ ምን እንደሚል አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 30 እና 31 ላይ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናን ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ስለዚህ በማንም የሚመካው ማለት ነው ክርስቲያን ክርስቶስ በተሰቀለበት መስቀል ወይ ክርስቶስ በለበሰው ልብስ፣ ክርስቶስ በተቸነከረበት ምስማር፣ ክርስቶስ ባደረገው የሾህ አክሊል ሳይሆን የምመካው ክርስቶስ በተገረፈበት ጅራፍ፣ ክርስቶስ በተቀበረበት መቃብር ሳይሆን የምመካው በራሱ በክርስቶስ ነው። ምክንያቱስ የሚመካ በእግዚአብሔር ይመካ ተብሎ ስለተባለ ራሱ ኢየሱስ ማን ነው ማለት ነው? እግዚአብሔር ነው ማለት ነው። አመሰግናለሁ ኤርምዬ። ያው ሰዓቴም ስላለቀ አልፋ ግን ጠይቀው ገላትያ 6:14 ላይ ጠይቀው። ቴንኪው አልፋ መቀጠል ትችላለህ። ከሜላ ጋር ቀጥሉ። እኔም ሻይ ልጠጣ። ከሜላ ጋር ቀጥሉ። ሻይ ልጠጣ። ኦኬ፣ መጀመሪያ ባነሳ ሀሳብ ላይ ምንድነው ርዕሱ ግን በጣም ርቀናል። የዛሬው ርዕስ እኮ እሱ ነው። መጀመሪያ እሱ ጋር ነው ማውራት ፈልገው። መጥቆራ ባልከው ላይ አቡነ ዘዋጽድቅ በተባለው ላይ ኦፍኮርስ ቅድምም እንዳልኩ ነው ክርስቲያን አድርገውት አስጠምቀውት በስሙ ቤተክርስቲያን ተሰርቷል። ታቦት ተቀርጾለታል። ታቦት ግን የተቀረጸው ግን እሱ አይደለም የሚመለከው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ44 በላይ ታቦታት አሉ። በቅዱሳን ስም ታቦት ይቀረጻል። አሁን ለምሳሌ እኔ አንተን ራስህ ብጠይቅህ 4 ወንጌላውያን የጻፉት ወንጌል አለ። የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል። ወንጌሉ የነ ዮሐንስ፣ የነ ማርቆስ፣ የነ ሉቃስ ነው ወይስ የኢየሱስ ክርስቶስ ነው? እሺ፣ የመጥቆራ እንደተቀየረ አምነህ ነው መጀመሪያ?
አልሰማኸኝም ሜሎስ? አዎ ግልጽ እንድታደርግልኝ ስለፈለኩ ነው። አምኖ ተጠምቆ ጻድቆ ነው በታላቅ ተጋድሎና በታላቅ ትሩፋት በእግዚአብሔር ፊት ያ አማኝ ነው። ሲያምን እሱ ምን ነበር? ምን ነበር ሲያምን? ሰይጣን ነበረ ይላል። የአየር አጋንንት ነበር ይላል። ኦኬ ሰይጣን ወደ ምን ተቀየረ? ወደ ክርስቲያንነት ተቀየረ። አሳመኑት። ወደ ሰው ነው የተቀየረ ወይስ ሰይጣን ወደ ክርስቲያንነት ተቀየረ? በኢየሱስ ክርስቶስ አመነ አይደለም። ቆይ ሰይጣን የምንለው መቼም ሰው አይደለማ። የአየር አጋንንት ነበረ። ከዛም በኋላ ወደ ክርስቲያንነት ተቀየረ። ወደ ሰውነት ተቀየረ አላልኩም። ወደ ሰውነት ወደ ክርስቶስ አማኝነት ተቀየረ። በታላቅ ጽድቅ በታላቅ ትጋት ኖረ። ታቦት ተቀርጸለት፣ ቤተክርስቲያን ተሰየመለት። ስለዚህ ሰው አልሆነም። እንግዲህ እኔ ክርስቲያን የሆነ አጋንንት ፈጥሮ ቀየረ። ክርስቲያን የሆነ አጋንንት አንተ የፈለከውን በለው ሜሎስ። ብቻ እኔ ገድሉ ላይ ያለው ገድሉ ላይ ያለው ምንድነው የሚለው? ገድሉ ላይ ያለው የሚለው ሐሳቡን ያነሳው እኮ አንተ ነህ። ሐሳቡን ያነሳው አንተ ወይም ደግሞ ኤርሚያስ ነው። አንብበዋል? ገድሉ አንብቤዋለሁኝ። አዎ አይቼዋለሁ። ሐሳቡንም ተረድቼዋለሁ። አልተቀየረም ይላል ገድሉ። ይኸውልህ እኔ ሐሳቡን የተረዳሁት ከምን አንፃር ነው መሰለህ? ስለ ክርስቶስ ጻድቁ ነገሩት፣ አመነ፣ ታላቅ ተጋድሎ ፈጸመ፣ ለመታሰቢያነት ቤተክርስቲያን ተሰየመለት። አለቀ። ቅድም ኤርሚያስ ይመለካል ሲል ነበረ። አይመለክም። ከአጋንንት ወደ ሰውነት ተቀይሯል ወይ ነው? አይ ዶንት ኖ። ስለዚህ አንተ እያልከኝ ያለው ክርስቲያን የሆነ አጋንንት ነው ኦንቶሎጂካሊ። በቃ እንግዲህ ገድሉ ላይ ያለው ያ ነው። ይኸውልህ ገድሉ ላይ ያለው ያ ነው እኮ እየጠየኩ እኮ ነው። ኦንቶሎጂካሊ ባህሪው ምንድን ነው? ተፈጥሮ አጋንንት ነው። አለቀ። ስለዚህ ክርስቲያን የሆነ አጋንንት ነው ማለት ነው። ኦፍ ኮርስ። ኦኬ አጋንንት መንፈስ አይደለም? አጋንንት ይገለጻሉ ወይስ አይገለጹም? ወይም ደግሞ መላእክት ይገለጻሉ አይገለጹም? ረቂቃን ናቸው አይደለ? ግዙፍ አካል ባለው መስለው መንፈስን ማጥመቅ ትችላለህ? እኔ አሁን እዚህ ጋር እንደዚህ ነው እንደዛ ነው አልልህም። አንደኛ እኔ መጣሁት ክርስቲያን ሆነ ካልከኝ ሳይጠመቅ ነው ክርስቲያን ሆነው? እኔ ለሐሳቡን ነው ያነሳውለት። አንድ አካል በእናንተ አስተምሮ መሰረት አንድ አካል ክርስቲያን የሚሆነው ተጠምቆ ሜሮን ተቀብቶ ስጋና ደሙን ወስዶ ቆርቦ ነው። ስለዚህ ይሄ አጋንንት ክርስቲያን ነው ስትለኝ አጥምቃችሁት ሜሮን ቀብታችሁት ቆርቧል ማለት ነው አይደል? ያ እንደዛ ነው። ክርስትና ማለት መቀበል ማለት ያ ነው። ነገረ ድነት መንፈስን ታጠምቃላችሁ ማለት ነው። እንግዲህ ምን ቅድምም ብዬዋለሁ መሰለ እስማልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ሁሉን ያደርጋል። እግዚአብሔር ስራውን በተለያየ ነገር ይሰራል። በቅዱሳን ላይ ይሰራል። የማመደበቂያ ምንም ላይ ይሰራል። አንደኛው እግዚአብሔር ምንም ላይ ይሰራል። በመቻል ደረጃ ነው እያወራኝ ያለው ወይስ እግዚአብሔር በቃሉ መሰረት? መዝሙር 8 ላይ ምን ይላል? እስቲ መዝሙር 8 ላይ ምን ይላል? ቀላዩን ሲጠቅሰው ቀላዩን ሲያወራው ድምጽ የላቸውም ይላል አይደል? መዝሙር 8 አሁን እየነገርኩ ያለሁት ምን መሰለ? ስለ እግዚአብሔር ኃይል ነው እየነገርኩ ያለሁት። ቀላዩን ሲጠቅሰው አድምጪ። ገብቷል? አንዱ ቀን ለአንዱ ቀን ቃልን ሲያወጣ ስም ይላል። መዝሙር 8 ላይ አውጣው እስቲ። ምንድነው የሚለው? ምንድነው ከኛ ጋር የሚያገናኘው? ይኸውልህ እኔ አሁን ያልኩ ምን መሰለ? እዚህ ጋር ያልኩት ላመነ ሁሉ ነገር ይደረግለታል። አንደኛ ይሄ ነው። ሁለተኛ እኔ ላመነ ሁሉ 100 ገድላትና 100 ድርሳናትና 100 ገድላት ይዘህ መተህ እዚህ ጋር ስትለፈልፍ ብትውል ስታወራ ብትውል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠ መግለጫ አለ። ገድላት፣ ድርሳናት የስራ አጦች ስራ፣ እንጀራ ላጡ እንጀራ፣ ዳቦ ላጡ ዳቦ መግዣ ሊያስገኝላቸው ይችላል እንጂ
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከነገረ ድነቶቿ ውጪ ድርሳናትና ገድላትን መከራከሪያም ሃይማኖታዊ መሰረትም አድርጋ አታውቅም። አይደለም ሃይማኖትና እሱን አልጠየቁም። ምን እኮ ስለመጥቆራ ነው የጠየቁ ያለሁት። ስለዚህ መጥቆራ ልትቀይሩላቸው ማለት ነው። በቃ ያ ቅዱስ እግዚአብሔር በሰጣቸው ኃይል ቀየሩት ሆነ። በቃ አይ ቀየሩት ሆነ የሚባል ነገር እኮ የለም። ይሄ እኮ ቀልድ አይደለም። እና ምንድነው ታዲያ? ምንድነው የምትለው ታዲያ? ምንድነው የምትለው? አሁን ምክንያቱም አጋንንት ክርስቲያን ይሆናል የሚል ትምህርት አለ መጽሐፍ ቅዱስ ላይ። ይጨንቃል። አሁን የሚጨንቀው ማስረጃ ስለሌለ ምንድነው የሚጨንቀው? ምንድነው ማስረጃ የሌለው? እኔ እኮ ነገርኩህ። አሁን ገድልም ድርሳንም ይዘህ ብትመጣ እኔ እዚህ ጋር መተህ ስለምን ተከራከረኛ ለተናገርከው ንግግር መጽሐፍ ቅዱሳዊ ማስረጃ እየጠየቅኩ ነው። አጋንንት ክርስቲያን ይሆናል፣ አጋንንት ይቆርባል ለሚለው ሐሳብ ማስረጃ ነው የምንጠይቀው። የክርስቲያኖች ቤት ስለሆነ ሐዋርያዊ ትምህርት ስላለን እናንተ ስለሌላችሁ ሐዋርያቶች አጋንንት እንደሚያቆርቡ ትነግረኛለህ ማለት ነው። እኛ ሐዋርያዊ ትምህርት የለንም። ባይዘው የኢትዮጵያን ሌላውን ተውና የኢትዮጵያን ስርዓተ ቅዳሴ በአማርኛ ሰምተው ታውቃለህ? አንብበው ታውቃለህ? እንገባበታለን፣ እንመጣበታለን፣ ችግር የለውም። የፈለከው ቅዳሴ ላይ አይደለም። እኔ ይኸውልህ አሁን ማስረጃ አልከኝ ለጠየቀኝ ጥያቄ ክርስቲያን እንደምን ክርስቶስ ምን አለ መሰለህ በወንጌሉ ብታምኑ እኔ ካደረኩት በላይ ታድርጋላችሁ። እኔ ዓለም ብርሃን ነኝ፣ እናንተም የዓለም ብርሃን ናችሁ። ብታምኑ በእምነት እኔ ከሰራሁት በላይ ታድርጋላችሁ ብሏል። እንግዲህ ክርስቶስ ሙት አስነስቷል። እኔ ከሰራሁት በላይ ትሰራላችሁ ነው ያለው በወንጌሉ። አንድ ያ ነው። አሁን ይሄኛው ከዚህ በላይ ምን ማስረጃ ልስጥ ወንድም አለም? ይሄ ማለት አጋንንት ታጠምቃላችሁ ማለት ነው። ሲጀመር መንፈስ ይጠመቃል እንዴት? እስቲ ለምሳሌ አንድ ጥያቄ ልጠይቅህ። ለምሳሌ መጽሐፍ ቅዱስ ክርስቶስ ስለወደፊቱ ተንብዮአል አይደል? ስለ 8ኛው ሺህ ሲተነብይ ቲክቶክ፣ ፌስቡክ፣ ቴሌግራም፣ ዋትስአፕ ብሎ ተናግሯል። ይዘርዝሯል እንዴ እነኚህ እንደሚመጡ ነው ወይስ አያውቅም ነበር እነኚህ እንደሚመጡ? ምን ያገናኘው ወዳጄ? ስለ ቲክቶክ አይደለም እኮ ምን ነው። ኦኬ ቲክቶክ ለዛ ነው እኮ እኔም ይሄን ሐሳብ ካነሳው ለዛ ነው እኔ ኃጢአት ነው አላልኩም። ታዲያ ምንድነው ንግግር አትቀየው? እሺ ጋር የምታገናኘው እኔ እያልኩ ያለሁት መጽሐፍ ቅዱስ ላይ ያንዳንዱ ነገር ዓለም ላይ የሚፈጠሩት ሁሉም ነገር ቃል በቃል ተጠቅሷል ወይ ነው ሐሳቤን ከተረዳኸው። ዓለም ላይ ስለሚፈጠር ነገር እኮ አልጠየቅኩም፣ ትምህርት ነው እየጠየቅኩ ያለሁት። በትምህርት መሰረት አጥምቆ የተባለው ሰው ነው ተጽፏል ያልከኝ። ይኸውልህ ሜሎስ መጽሐፍ ቅዱስ ላይ ተጽፏል ያልከኝ መጽሐፍ ቅዱስ ላይ እያንዳንዱ ነገር አልተጠቀሰም እኔ ያልኩህ ግን ዓለም ላይ የሚፈጠሩትን ነገሮች እግዚአብሔር አያውቃቸውም። ቲክቶክ እንደሚፈጠር ቲክቶክ ብሎ ጠቅሷል። ለምሳሌ በዚህ ዘመን ላይ ቲክቶክ፣ ዋትስአፕ፣ ቴሌግራም አልፋ ይኸውልህ ያልተረዳው ነገር ምን እንደሆነ ታውቃለህ? መጽሐፍ ቅዱስ ላይ መርሆች ተቀምጦልናል። አሁን ስለ ጥምቀት ተነግሮናል። ወንጌል ስበኩ የተባለው ለሰው ነው። ሄደህ ለአጋንንት ወንጌል አሰብክም። የምታጠምቀው ሰውን ነው፣ አጋንንትን አታጠምቅም። እንደዚህ አይነት ትምህርት መጽሐፍ ቅዱስ ላይ የለም። ስለ ትምህርት ነው እየጠየቅኩ ያለሁት እኮ። ስለዚህ ትምህርት ካለ አሳየን ከመጽሐፍ ቅዱስ አጋንንቶች ሊጠመቁ እንደሚችሉ፣ ወንጌል ሰምተው ክርስቲያን ሊሆኑ እንደሚችሉ፣ ሊቆርቡ እንደሚችሉ የሚያሳይ ፍንጭ ካለ እሱን አሳየን ያልኩት። ትምህርት ነው የጠየቅኩ። እኔ አሁን ቅድም እዛ ኤርሚያስ እዚህ ጋር ምን አነሳው ነጥቡን መጥቆራ ስለሚባለው አዎ አለ። ያንን ነው ኮንፌስ ያደረኩልህ መኖሩን ነው ቤተክርስቲያኑ መኖሩን ሰውየው አጋንንቱ መቀየሩን ኮንፌስ ያደረኩልህ ልክ ነው አለ። መከራከር ከፈለክ እነ ዘማርያም ጋር እነ ልደተ ጋር እነ መዝሙረ ጋር ሂድና ተከራከር በደንብ። ሲጀምር ብዙ ጊዜም አንተና ኤርሚያስ የምታነሱትን ሐሳብ ብዙ ጊዜ ሰማለሁ። ድርሳናት ገድላት ላይ ኢቭን እናንተ አለ ብላችሁ የምታነቡት ድርሳና ገድላት ላይ እንኳን እናንተ የምትጠቅሱት ፔጅ እንኳን ጽሁፍ እንኳን የለም። እነ ዘማርያም እንኳን ሲያስተያዩት አንድ እሱ ነው። ሁለተኛ እኔ ነገርኩህ ደርሳን ላይ ድርሳንና ገድል ላይ ቆይ ወዳጅ አልፋ እንዲማ የሐሰት ክስን ማስቀምጠ ሁለተኛ ብላ አታልፍም።
ሲጀመር እኛ የሌለ ነገር ተናግረን ከሆነ አሁን ነገረኝ። ይኸውልህ እኔ ድርሳና ገድል ላይ የተናገርከው ነገር አለ። ቆይ እናንተ ያልተጻፈ ነገር ነው እያነበባችሁ ያላችሁት ብለሃልና እሱም በማስረጃ አድርግ። ካልሆነ አንተ ነህ ውሸት እያወራ ያለው። አብዛኛውን ድርሳና ገድላት ላይ እንዲህ ነው ብላችሁ ታነሳላችሁ። እኔ ደግሞ ዘማርያም ጋር ሄጄ እሰማለሁኝ። አብዛኛው የለም ከአብዛኛው ወይም ደግሞ እናንተ በተሳሳተ ነው የምትረዱት። አንድ ጥቀስ ያልተጻፈ ያነበብነውን አንድ ጥቀስ። ለምሳሌ በአቡነ ተክለ ሃይማኖት ላይ የአቡነ ተክለ ሃይማኖትን ተቅማጥ እንደ ክርስቶስ ስጋና ደም ነው በሚለው ላይ እሱ ላይ ሐሳቡ ሌላ ነው፣ እናንተ ያላችሁት ሌላ ነው። እንደ ሞቱ ነው ያልነው። እሺ በቃ አሁን ወደ ሐሳብ ተስቀይሬ ሌላው አሁን በመስቀል ላይ ያው በዚሁ ነው ማረም ወዳጅ ያልነው እናውቃለን። እንደ ሞቱ ብለናል። ከዛ እንደሰማ አላልኩም ነው የምትለው ወዳጅ እንደ ኢየሱስ ክርስቶስ ሞትና እንደ ሰማዕታቱ ደም ይሄን ያልነው። የኢየሱስ ደግሞ ሞት ምንድነው ከተባለ ተሰቅሎ ስጋው ተቆርሶ ደሙ ፈሶ ነው። ይሄን ያልነው እዚህ ላይ ክርስቶስ ቃል የገባላቸው እዛ ጋር በሌላ ነገር ነው። እሳቸው ታመው በምንድነው ስጋ ወደሙን መቀበል ባለመቻላቸው ነው አይደለም። ውሸት ማስረጃ አምጣ። ክፈተው። እሺ አንተን አይደል ስታውጣ ነበር? ክፈተው። ለምንድን ነው የምከፍተው? አንተን ያነሳው ተክለ ሃይማኖትን ማስረጃን አቅርብ። አንድ ስልክ ያስኩት መጽሐፉ የለኝም። እንደዛ የሞቱበት ምክንያት ሌላ ነው። አንተ ማስረጃ ነው ካልክ አንድ ስልክ ነው ያስኩት መጽሐፉ የለኝም። ካለ ክፈተው፣ ከሌለ ወደ ርዕሱ እንመለስ። ብራዘር ከሌለ አትዋሻ ወዳጄ። ከሌለ ያለ ማስረጃ አልዋሸሁም ብራዘር። እኔ እንዳንተ አይደለሁም። እኔ እንዳንተ አይደለሁም። አሁን ይኸውልህ ወደ ነጥቡ እንመለስ። የለም በቃ አያችሁ፣ አሁን እዚህ ውስጥ ያላችሁ በቃ ክሊራውት ይኸውልህ ማስረጃ የለም። ምን አለ ፖለቲካ ትስራ ሜሎስ፣ ፖለቲካ ትስራ ማስረጃ የለም። ቆይ አልፋ ተረጋጋ፣ ተደርባ አታውራ። የመጀመሪያው ነገር እኛን ነበር የከሰሰ። ያልተጻፈ ታነባላችሁ አለ። አንድ ቀስልኝ አልኩት፣ መጥቀስ አልቻለም። እሱ ግን ላወራው ማስረጃ አይቀርብም። እሺ እለፍ። ሁለተኛ ነው ጥያቄ። አልጠቀሰም የምትለው አልጠቀስኩም። አሁን የአቡነ ተክለ ሃይማኖት የሚለውን አውጣ አልከኝ። አንድ ስልክ ነው ያስኩት። ምን እንዳልኩ አረምኩ። በቃ እሺ ተው አንተ። ከሌላ ካውራ ሌላ ጊዜ በእጅ ላይ ያለውን ማስረጃ ይዘህ ብቻ አድታውራ። ሌላ ጊዜ ትምህርት ይሆን ወዳጅ። ብራዘር እኔ እንዳንተ ይኸውልህ ገድልና ድርሳሌ ሙልሱ አይደለም። ወንጌልን አንብቤ ወንጌልን መኖር ሰው ነኝ። ሁለተኛ ክስ እንምጣ። ይሄ አሁን በመጥቁር ላይ ባላችሁት ላይ አለ የሚካድ አይደለም። ሌላው በመስቀሉ ላይ ባነሳው መስቀል ትምክህት አይሆንም ባለው ላይ መስቀል ትምክህት ነው። ይሄኛውንም ክሊር አድርገን አይደለም። እሺ ወደ መስቀሉ እንገባለን። ችግር የለም፣ ወደ መስቀሉ እንገባለን። ለሚሰማ ሰው ካንተ ጋር ብቻ ሳይሆን እያወራ ያለሁት 400 ሰው አለ። ለነሱም ክሊር እንዲሆን ፈልጋለሁ። ስለዚህ ወዳጃችን አጋንንት ክርስቲያን ይሆናል ብሎ አምነዋል፣ ግን ለዛ ምንም ማስረጃ የለውም። አንድ መጽሐፍ ቅዱስ ክፍል ሊጠቅስልን አልቻለም። ስለዚህ አጋንንት ክርስቲያን ይሆናል፣ ይድናል፣ ይጠመቃል፣ ይቆርባል የሚለው ትምህርት የኦርቶዶክስ ትምህርት ነው እንጂ የመጽሐፍ ቅዱስ ትምህርት አይደለም። ሐዋርያዊ ትምህርት የላቸው የምንለው ያው በማስረጃ እያረጋገጥን ነው። እሺ መስቀል ላይ ምንድን ነው ሐሳብ? መስቀል ትምክህት አይደለም፣ ኃይል አይደለም ብሏል። ኤኒሃው ኦርቶዶክስ ሐዋርያዊ ትምህርት የላትም የሚለው ነገር ዝም ብለህ ህልምህን ባታወራ ደስ ይለኛል እኮ። ያየን እኮ ነው። እሺ ስለ መስቀል እናወራ። የትኛው ሐዋርያ ነው ለመስቀል የሰገደው? ድምጽ ታፍኗል። አልፎ የሚሰማ እኮ ነው። አንድ ስልክ ነው ያዝኩት እና መረጃ ለማውጣት እየሄድኩ ነው። ለዛ ነው የሚታፈነው ድምጼ። አሁን ይሰማል? አሁን ይሰማል። ለዕፀ መስቀሉ የሰገደ ሲያሳየን ከመጽሐፍ ቅዱስ ይኸውልህ ሜሎስ ሰምተኛል። በሰገደ ባልሰገደ አይደለም። አሁን እየተቀደም የሚያስክ ልጁ ጋር ሐዋርያዊ ትምህርት አለኝ አላልክም እንዴ? ቆይ ሐዋርያ ትምህርት አለኝ አልክ። ለመስቀል የሰገደ ሐዋርያ ያሳየን።
ሐሳቡ ቅድም ሲያወሩ ሰምተህ ከነበረ ሰምታል። ካልሰማህ ኤርሚያስ ይምጣ። ለመስቀል የሰገደ ሐዋርያ ከኔ ጋር ነው የምታወራው። ኤርሚያስ አሁን የለም። እኔ በታምር ሐሳብ አልቀየረልህም። ከዛው በታምር ሐሳብ አልቀየረልህም። ምን አልከኝ? ሐዋርያዊ ትምህርት አለን አልከኝ። ስለዚህ ለመስቀል የሰገደ አንድ ሐዋርያ ያሳየኝ። በታምር ሐሳቤን አልቀየረልህም አልኩህ። ሐሳብ ሽፍት አላደርግልህም። ቅድም ሲወራ የነበረውን ሰምተህ ከሆነ ሰምተህ ካልሰማህ ተው። የለህም ማለት ነው። ስለዚህ አሁን እዚህ ውስጥ ያላችሁ በደምብ ስሙ። ሐዋርያዊ ትምህርት የላቸውም። ለመስቀል ይሰግዳሉ፣ ሐዋርያት አልሰገዱም። ሐዋርያት ስገዱ አላሉ። ስለዚህ ሐዋርያዊ ትምህርት የላቸውም ማለት ነው። እሺ ሌላ ደግሞ ምን አልፋ ማስረጃ እኮ የለም። ምን ለማምጣት ነው ድምፅ የምታፍነው ወዳጄ? ማስረጃ እንዳለ ሰው አሁን አንተ በቃ ፖለቲካን ሰርተህ ሞታል። ይኸውልህ አሁን ኤርሚያስ ሲያወራ የነበረውን ሐሳብ ሰምተህ ከሆነ ሰምቻለሁ። ካልሰማህ ይምጣ። እስኪመጣ ላውራ በል አውራ። ሌላ ወሬ አውራ የምታወራውን እሰማለሁ። ስለዚህ ማስረጃ የለም ነው ባጭሩ። በቃ ማስረጃ ከሌለ አልሰጥህም። በታምር ምንም ማስረጃ አልሰጥህም። እኔ ሐሳቡን እዛው ልክ ቅድም ኤርሚያስ ሲያወራ የነበረው ከማን ነው? ሄሎ ከየት ሰጠኛለህ ወዳጄ? የሌለን ማስረጃ እኔ እንዳንተ ይኸውልህ 61 መጽሐፍ ብቻ ብዬ 61 መጽሐፍ ላይ የምንጠለጠል ሰው አይደለሁም። ባይዘው ኧረ እኛ 61 የሚባል መጽሐፍ የለንም። እሱን መጀመሪያ ወቅ ምንድነው 61? እሱን ራስህ ታውቀዋለህ። ብራዘር አታውቀውም ስንት መጽሐፍ እንዳለን ራስህ። አራስ ተምራለሁ ቴዎሎጂ በእናትህ ሜሎስ። ለኔ አስተምራለሁ። እኛ ቴዎሎጂ አስተምራለሁ። አልነግርህም ራስህ ወቀው 66 አሃዱ እቺ 66 61 ስላልኩ 66 ብለህ ልታርመኝ 66 አሃዱ ነው ያለው 66 ምዕራፍ ወይም ደግሞ 66 መጽሐፍቶችን ብቻ ነው ተቀበለው። ከዳጊ ጋር ታወራለህ? ከኔ ጋር ማውራት አልፈለክም? በቃ እስቲ ዳጊ አወራው። እስቲ አውራ። ኤርሚያስ እስኪመጣ አውራ። ኤርሚያስ እስኪመጣ አውራ። ኤርሚያስ እስኪመጣ አውራ። እኔ አንድ ጥያቄ ብቻ ነው ጠይቀው ወንድማችን። እንግዲህ በሐዋርያት ቅብብል ዙሪያ ላይ አሁን እያወራችሁ ነበርና እንግዲህ መጽሐፍ ቅዱስ ማርቆስ 16:17 ላይ የሰጣቸው አንድ ኮሚሽን ነበር ለሐዋርያቶች። እዛ ላይ ምን ይላል? ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ ነው የሚለው። ያንተ አገልጋዮች ደግሞ በስሙ አጋንንትን ያስገባሉ። እያስገቡ ነው፣ ወደ ቤተክርስቲያን እያስገቡ ነው። የትኛው ሐዋርያዊ አገልግሎት ነው ትክክል? የትኛው ሐዋርያዊ ቅብብሎች ነው ትክክል? የሚያስወጡት ናቸው የሚያስገቡት ናቸው? እሱ አስወጡ ሲል እናንተ እያስገባችሁ ነው። እዚህን ግልጽ ብታደርጋት ደስ ይለኛል። ኦኬ አሁን ጥያቄው የነበረው ኦርቶዶክስ ሰይጣንን አጥምቃ ክርስቲያን አድርጋለች፣ ቤተክርስቲያን ተሰርቶለት ይመለካል ነበር ያለው ኤርሚያስ። አይመለክም፣ ቤተክርስቲያን በስሙ ተሰይሟል። አቡነ ፄዋ ለጽድቅ ተብሎ ያንን ነው ያወራሁትኝ። ሌላው ቅድም ኤርሚያስ ሲያወራ በነበረው ሐሳብ ሰምታችሁ ከሆነ በመስቀል ኃይሌም አይደለም መስቀል ትምክቴም አይደለም ባለው ላይ ነው ማውራት የምፈልገው። ምክንያቱም ሐሳብ ሽፍት ማድረግ አልፈልግም። ይሄኛው ጥያቄ ቀር አሁን የጠየቁህ እንቶ ሂድና ከአፖሎጂስቶቹ ጋር ተወያይ። እሱን እሺ ከነሱ ጋር ወያያለሁ። እሺ ያ መጥቆራቅን ድኗል አይደለ? ክርስቲያን ሆኗል ይላል። ገድሉ ላይ ይላል። ሰው ለመዳን የክርስቶስ የቤዛነት ስራ ያስፈልገዋል። ኦፍ ኮርስ ያስፈልገዋል። ስለዚህ መስቀል ላይ ኢየሱስ የሞተው ለሰይጣን ነው ማለት ነው። አሁን ሰይጣን ለብንዳነ ብሎ ብላችሁ የቅናት መንፈስ ነው ምንድነው? ቆይ እኔ ግራ የሚገባኝ። አይ በቃ አፖሎጂስቶችን ጠይቃቸዋለሁ። ቴንክ ዩ ጨርሻለሁ። ያ እነሱን ጠይቃቸው። ሜላይ ሜርሲ ሜላይ ኤርሚዬ ከባድ ሰው ገጥሞኛል። ሌላ ሰው ይቀበለው ቢኒ ቢኒኛዩ አላችሁ
ወንድማችን አስተናግዱልኝ። ኤርሚ ተለወድኝ ሩድ የቤቱን ባል ወይ ዳግም ጸራይ ሜላዬ አፖሎጂስቶቹ ጋር እየላከኝ ስለሆነ ነው ተዋራው ይሻል። እነሱ ደግሞ ትንሽ ቢዚ ናቸው። ያለኝ እኮ ማስረጃ አልሰጥም አለኝ እኮ ለዛ ነው ከአንተ ጋር ብዬ የነበረው። አልፋ ማስረጃ አልሰጠኝ ነው። በመስቀሉ በትምክህት ዙሪያ እሰጥሃለሁ። ኦኬ በስግደቱ አልሰጠኝም፣ ማስረጃ የለም። ስግደት ከላይ በላይ መረጃው አለ ለቅዱሳን ክብር ስግደት እንደሚገባና አውቀ ልብህን ስለደፈንከው አልሰጠህም። ስለ ዕፀ መስቀሉ ነው የጠየቁት። ስለ ዕፀ መስቀሉ ነው የጠየቁት። ቅድም ኤርሚያስ ምን አለ መሰለህ? መስቀሉ ትምክህቴ አይደለም ማለት እንጨት ብቻ ተራ እንጨት ማለት ኤርሚያስ እኮ ተክቶ ሄዶ በሐሳቡ ዙሪያ እኮ ነው፣ ባስጀመረው ሐሳብ ዙሪያ ላይ ነው። ካናይ ጥያቄ መጠየቅ እችላለሁ? እሺ ወላ ጠይቀናል። ዳዊት አይ እሱን አልፏል። ዕፀ መስቀሉን ቆይ መስቀሉ ለእናንተ ተራ እንጨት ነው ወይስ ያድናል? የክርስቶስ ኃይል አለበት ወይስ የለበትም? የትኛው እንጨት? ክርስቶስ የተሰቀለበት መስቀል የት አለ? ክርስቶስ የተሰቀለበት አሁን እሱ መስቀል የለንም። አለ አንተ ግሸን ማርያም አለ ግሸን ማርያም አለ። ግሸን ማርያም የት ነው? አይ ግሸን ማርያም አለ። የት ነው? የት ግሸን ማርያም? ወሎ ምንድነው ማለት ነው? እሺ አንተ ጋር አለ። ታዲያ እንዴት ተጠቅመህበት ነው ኃይል የሚሆነ? ሲጀመር ሙሉ መስቀሉ ነው እንዴ? ኦኬ እሺ አሁን በመጣው ሎጂክ ሊደለ በክርስቶስ ቁርባን ታምናለህ? በስጋና ደም ቁርባን ታምናለህ? በቁርባን በጌታ እራት ርሳት ስለ መስቀሉ እያወራን ነው አይደለም። በመጣው ሎጂክ ላይ አይደለ ነው። በቁርባን ታምናለህ? በጌታ እራት ታምናለህ? ስለ መስቀሉ ነው የጠየቅኩት። ምንም ሎጂክ አይደለም የተጠቀምኩት። በአመጣው ስለ መስቀሉ ነው የጠየቅኩት። ምን ሐሳብ እንዳመጣውበት ስለምታውቀው ነው። ምን አይነት ሐሳብ እንዳመጣውበት ስለምታውቀው ነው። በቁርባን ታምናለህ? በኋላ ትጠይቀኛለህ። በቁርባን ታምናለህ? አሁን መስቀሉ የት ነው ያልኩት ወዳጄ? ግሸን ማርያም አለ። መስቀሉ የት ነው ያለው? ግሸን ማርያም አለ። ሙሉ ነው ያለው። ግማሹ ግሸን ማርያም አለ፣ ግማሹ ደግሞ እዚህ ዩሮፕ አለ። አክሊሊሶውን ደግሞ ከፈለክ ካቴድራል አለ፣ ፓሪስ ካቴድራል ቤተክርስቲያን አለልህ። ቅንዋተ መስቀሎቹ ደግሞ ከፈለክ ዩሮፕ እና ኢየሩሳሌም አሉ። መግነዙን ከፈለክ ደግሞ የክርስቶስ ልብሱን በተሰቀለ ሰዓት የነበረውን ልብስ ከፈለክ ደግሞ ሮም ቫቲካን አለልህ። አቅጣጫ ለጠቆመህ ብዬ ነው። አምነህበት ነው ይሁን የምትነግረኝ? አምነህበት ነው የምትነግረኝ? እማምነው ክርስቶስን ነው። ወይስ ወገኖች ሶሪ መጣሁን። እንዴት ደስ የሚል ጮማ የሆነ ነገር ስታወሩ መጣሁ። እንደበልሽ ሶሪ ተቀጥራላችሁ። ወንድማችን መስቀሉ የት ነው ያለው ነው ያለው? ግሸን ማርያም ነው ያልከው? አልፋ ያ ግሸን ማርያም አለለ። ቴንክ ዩ ሶሪ ሜላይ መልሼ እሰጥሃለሁ። ኦኬ መስቀሉ ግሸን ማርያም። አሁን ሐሳብ መቀየር ሳይሆን ይኸውልህ ኤርሚያስ ቀደም ከልጁ ጋር ተጣጣበት የነበረው መስቀሉ ትምክህቴም ኃይሌም አይደለም ብለሃል። ቆይ ግሸን ማርያም ኦኬ አክሊለ ሶኩ የት ነው ያለው ነው ያልከው? አክሊለ ሶክ ፓሪስ ካቴድራል ቤተክርስቲያን አለለ። የሾህ አክሊሉ ፈረንሳይ። ሌላስ ምን ነበር ያልከው? ምስማሩስ? ጅራፉ? ምስማሮቹ ኢየሩሳሌም፣ ዩሮፕ፣ ሮም፣ ፈረንሳይ ምናምን በተለያዩ ቦታ አሉ። ምስማሮቹ ኢየሩሳሌም አሉ፣ ፈረንሳይ አሉ፣ በተለያዩ ቦታ ላይ አሉ። ብዙ ናቸው ማለት ነው ምስማሮቹ።
5 ቀናት ጅራፉስ የተገረፈበት I have no idea እሺ ከለሜዳውስ አፍናዲያ ማቆን የነገርኩኝ ሰው የሚያወራው ስለሚያውቀው ብቻ ነው። ይቅርታ ኤርሚያስ። ይሄ ግሼን ማርያም መስቀሉ የመጣው ከየት ነው? መስቀሉ ግሼን ማርያም የተቀመጠው ከየት መጥቶ ነው? ታሪኩ እንድነግርህ ነው ወይስ? አይ ዝም ብለህ ባጭሩ አገሩ ከየት አገሩ? በመጀመሪያ አይሁድ ታሪኩን አልፋይ ታሪኩን ሳይሆን መስቀሉ የመጣው ከየት ሀገር ነው? አገሩን ብቻ የመጣበትን አላውቀውም። ኢትዮጵያ ከየት እንደገባ አላውቀውም። መስቀሉ ተቆፍሮ የተገኘው የት ሀገር ነው? ኢየሩሳሌም እስራኤል። አረ እስራኤል። ስለዚህ ኢየሩሳሌም ነው። ስለዚህ መስቀሉ ተቆፍሮ የመጣው ከኢየሩሳሌም ስለሆነ ከኢየሩሳሌም ነው ማለት ነው የመጣው። እኔ የት ሀገር አርፎ እንደነበረ አላውቅም። ይቅርታ አድርግልኝ። እሺ የሾህ አክሊል የት ነው ያለው ስላሉ ነው። ቆይ የሾህ አክሊሉ ፈረንሳይ ነው ያልከው መረጃ አለ? ኦፍ ኮርስ ምን አለ መረጃ? ካቴድራል ቤተክርስቲያን ፓሪስ ካቴድራል ቤተክርስቲያን የት መሰለ? ከጋሬዲ ኢስት ትሬድ ስቴሽን ካወቀው ፓሪስ ውጪ ነው ያለው። ፈረንሳይ ነው ያለው አንተ? ፈረንሳይ ነው ያለው አንተ? ፈረንሳይ አይደለሁም፣ ዩሮፕ ነኝ። ጎብኝቻለሁ። ጥሩ መረጃ ነው የሰጠን። እሺ እና ምን አለን? ኤሮፕ ካለ እና ምን አለን? ዝም ብለህ አይደለም የምታወራው፣ ወይ አንባቢ ነህ፣ ዝም ብለህ አይደለም። ጅራፉና ከለሜዳው የት እንዳለ አታውቅም። ምስማሩም በኢየሩሳሌምም በፈረንሳይም በተለያዩ ሀገራትም ላይ አለ ብለህናል። መስቀሉ የሚመጣው ከኢየሩሳሌም ነው ብለሃል። እኔ ከኢየሩሳሌም ቀጥታ ነው የመጣው አላልኩም። መሀል የት ነበር አላውቅም። ግን ተቆፍሮ የተገኘው ከኢየሩሳሌም እስራኤል ነው። ተቆፍሮ የተገኘው ከእስራኤል ነው። አይሁድ ቀብረውት የነበረው ቤተክርስቲያን ከየት ነው የመጣው ነው ብላ የምትለው መስቀሉ? መቼም የተሰቀለው ክርስቶስ የት ነው? ኢየሩሳሌም ነው አይደለ? ኢየሩሳሌም ነው። ስለዚህ ካዲያ ከየት ነው የመጣው ነው ብላ የምትለው ቤተክርስቲያን? ከዛ ነው እኮ ከኢየሩሳሌም ማለት ነው አይደል? ያ ቀደም እኮ አዎ ብለኸኛል። ስለዚህ ተቆፍሮ ከመጣበት ሀገር እንትን ያልኩህ መሀል ላይ ለምሳሌ የተለያዩ ሀገራቶች ተንቀሳቅሶ ነበረ። ድርሳነ መስቀሉ ላይ እንደዛ ያነበብኩ ስለመሰለኝ ነው። ለምሳሌ የት ሀገር ተንቀሳቅሶ ነበረ? እሱ ስለማላቅ እኮ ነው አሁን አላቅም ያልኩህ ኤርሚያስ። ዋናው አሁን አላማው ስለዚህ መስቀሉን ከየት ሀገር እንዳመጣችሁትም አታውቁም ማለት ነው። እኔ አላቅም ማለት ይኸውልህ፣ እኔ አንድ ተራ ክርስቲያን ነኝ። እኔ አላቅም ማለት ቤተክርስቲያን አታውቅም ማለት አይደለም። ይቅርታ አንተ ይህን ታሪክ ስታውቀው ቤተክርስቲያንን ባስተማረች መሰረት ነው አይደል ታሪኩን የምታውቀው? አልፋ ይኸውልህ ቤተክርስቲያን ስታስተምር እኔ ሙሉን ትምህርት ወስጃለሁ ማለት አይደለም፣ ወይም ደግሞ ሙሉን ትምህርት ተምሬያለሁ ማለት አይደለም። ሙያዬም ስላልሆነ ማለት ነው። እሺ መስቀሉን አስቆፍራ ያገኘችዋ ሴት ማን ናት? ንግስት እሌኒ ትባላለች። የቆስጠንጢኖስ እናት። ምናዊት ናት? ንግስት እሌኒ ሮማዊት ሜቢ። እሺ ሮማዊት። አሁን ኤርሚያስ ይቅርታ አድርግልኝ። እኔ አሁን የምልህን ነገር እንደ መረጃ ይዘህ ለመከራከሪያ አትጠቀመው። ምክንያቱም እኔ አንድ ኖርማል ክርስቲያን ነኝ። ፈርስት ኦፍ ኦል አይ ቅድም ማለት የቴዎሎጂ ተማሪ ስለሆንክ ሜሎስን ቅድም ቴዎሎጂ አስተምርሃለሁ እያልኩ ቴዎሎጂ ተማሪ አይደለሁም። ታዲያ ቴዎሎጂ ተማሪ አይደለሁም። የቴዎሎጂ ተማሪ እሱ ከሚያወራው አንፃር ከእኔ አስተምረዋለሁ ወንጌልን። እሱ ከሚያወራው እኮ ለዛ እኮ ነው። አሁን እሱም እኮ እንደዛ ነበር እያለ ያለው እና እኔ ደግሞ ቢያንስ ይህንን ታሪክ ስታወራ ስለ ነገረ መስቀሉ ካወራህ ስታወራ መስቀሉ ግሼን ማርያም ያለው ብለህ ስትል ታሪክ ታውቃለህ ማለት ነው። ያነበብከው የተማርከው ነገር አለ ከቤተክርስቲያን። እሾህ አክሊሉም ፈረንሳይ ነው ብለህ ስትል አውሮፓ ውስጥ እንደመሆን መጠን የምታውቀው ነገር አለ። ግን የሾህ አክሊሉ ኢትዮጵያ ነው እኔ ጋ ነው ያለው ብላ ትላለች ኦርቶዶክስ። ስንት የሾህ አክሊል ነው ኢየሱስ ያለው? አንተ ፈረንሳይ ካቴድራል ቤተክርስቲያን ነው ብላ ትላለች። ቤተክርስቲያኒቱ ግን እሾሁ አክሊሉ እኔ ጋ ነው ትላለች። እሱን እንግዲህ ታሪኩ ከሚያውቁት ሰው ጋር ሄደን ተበል። እኔ አላውቅም። ይቅርታ። ኖ ቤተክርስቲያንህ ትላለች እኮ ነው ያልኩህ። አሁን አንተ ፈረንሳይ ነው ትላለህ፣ ቤተክርስቲያንህ ግን ግሼን ደብረ ከርቤ ነው ትላለች የሾህ አክሊሉ።
አላቅም። ይሄንን መረጃው የለኝም። ላሳያ መረጃው እኛ ጋር በመረጃ ስለሆነ የምናወራው። ይሄ መጽሐፍ ታውቀዋለህ? መጽሐፈ ምንድን ነው ብለህ አላውቀውም። መጽሐፈ ጤፉት ያው እዚህ እንደዚህ ገልጬልህ ውስጡን ላሳየው ማለት ነው። የጌታችን የኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል ወደ ኢትዮጵያ መጥቶ በግሼን ደብረ ከርቤ ቅድስተ ማርያም መቀመጡንና ስለሌሎች ጥንታውያን ታሪኮች የሚናገር መጽሐፍ። አሳታሚው ማን ነው? የግሼን ደብረ ከርቤ ቅድስተ ማርያም ደብር ሰበካ ጉባኤ ማለት ነው። የት ነው የታተመው? በአኮቴት አሳታሚዎች ታተመ። ስክሪንሾት አድርገህ ይሄንን ስልክ ቢዛህ ብትጠይቅ እኔ ደውዬ ጠይቅ ያለውን እዚሁ ላይቭ ላይ ሆነን ይሄ በዚህ ማተሚያ ቤት የታተመ ነው። የቤተ ክርስቲያኒቱ መጽሐፍ ነው። ኦኬ አሳታሚው መብትና ሕግ የተጠበቀ ነው። ያው ይሄ መጽሐፍ የመጀመሪያ እትም መጋቢት 2006፣ ሁለተኛ እትም 2011፣ ሶስተኛ እትም በድጋሚ ታርሞና ተሻሽሎ በወርሃ መስከረም ማለት ነው 2014፣ አራተኛው እትም ደግሞ በግንቦት 2014 ታትሟል ማለት ነው። 4 ጊዜ ታትሟል። በቤተ ክርስቲያኒቱ ሊቃውንት ፍቃድ ሰጭነት የብፁዕ አቡነ መርቆሪዎስ፣ ብፁዕ አቡነ ማትያስ ፓትርያርክ፣ የአህጉረ ስብከቱ ሊቀ ጳጳስ ብፁዕ አቡነ አትናቴዎስ፣ የደቡብ ወሎ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል የእሳቸው አህጉረ ስብከት ነው ግሼን ደብረ ከርቤ እና መምህር ላይኩን ወንድፍራው ቆሞስ የግሼን ደብረ ከርቤ ቅድስተ ማርያም ደብረ አስተዳደር። የእነዚህ ሁሉ ፍቃድ የተካተተበት የዚህ መጽሐፍ ተርጓሚው ከግዕዝ የተጻፈውን ርዕሰ ደብር የማነ ብርሃን አድማሴ። ኦኬ አሁን አንተ ፈረንሳይ ነው ብለህ ስትለን ያንተን አንጠራጠርም፣ መረጃ አይናቅምና አንጠራጠርም። ግን ቤተክርስቲያንህ እንደዚህ ብላለች ማለት ነው። ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ይላል። እንደነገሱ ክቡር የሚሆን የጌታችንን መስቀልንም እንዳመጡ ካሉ በኋላ ሰፍነጉን አምጥተዋል፣ ኢትዮጵያ ውስጥ ነው። ከለሜዳውን አምጥተዋል፣ ኢትዮጵያ ውስጥ ነው። የእንግርግሪት የታሰረበት ገመድን አምጥተዋል፣ ኢትዮጵያ ውስጥ ነው። አንተ ያልከን አክሊለ ሶሁን ሶክ ብሎ ያሉትን እሾህ ማለት ነው። የእሾህ አክሊሉንም የት ነው የመጣው? ግሼን ደብረ ከርቤ። የተገረፈበትም ጅራፍን ይህንን ሁሉ ወደ አገራችን ወደ ኢትዮጵያ እንዳመጡ ያመጣጡን ምክንያት እንናገራለን ይላል። ይሄ ብቻ አይደለም የመጣው፣ ባይዘው ብዙ ነገር ነው የመጣው፣ በጣም ብዙ ነገር ነው የመጣው እና መልሼ ለሜሎስ ሰጠዋለሁኝ። ብዙ ነገር ነው የመጣው። ስለዚህ አንተ ፈረንሳይ ካቴድራል ነው ያለው ብለህ ትላለህ። መረጃህን አንንቅም፣ ግን ይህን መረጃ ስታገኘው ለእኔ በውስጥ መስመር ሊንኩን ብትልክልኝ ደስ ይለኛል። ምናልባት ያገኘው ነገር ካለ ማለት ነው። አክሊለ ሾሁ የሾሁ አክሊል ፈረንሳይ ካቴድራል ነው ያለው ብለህ ስትለኝ አውሮፓ ስላለ ዝም ብለው የቡና ወሬ እንደማታወራ በጣም እርግጠኛ ነኝ። የሆነ የሰማኸው ነገር አለ ወይ? በታሪክ ዶክሜንታሪ ሰምተሃል ወይ? ያነበብከው ነገር አለ? አረጋግጥልን። ትልቅ ባለውለታችን ትሆናለህ። ምክንያቱስ የኢትዮጵያ ኦርቶዶክስ ግሼን አምጥቼዋለሁ ብላ ስለምትል ማለት ነው። አክሊለ ሶሁ ማለት የሾሁ አክሊል ማለት ነው። የተገረፈበት ጅራፍ ኢትዮጵያ ውስጥ ነው ያለው። የሾሁ አክሊል ኢትዮጵያ ውስጥ ነው ያለው። የእንግርግሪት የታሰረበት ገመዱ ኢትዮጵያ ውስጥ ነው ያለው። ከለሜዳው ኢትዮጵያ ውስጥ ነው ያለው። ሰፍነጉ ሆምጣጤ ያጠጡበት ዘንግ ማለት ነው ኢትዮጵያ ውስጥ ነው ያለው። ግማደ መስቀሉም የተባለው ኢትዮጵያ ውስጥ ነው ያለው። እነዚህ ሁሉ ግን የመጡበት ሀገር ከኢየሩሳሌም ሳይሆን ከሳውዲ አረቢያ መሆኑ ነገሩን አስቂ ያደርገዋል፣ ነገሩን ያከራዋል፣ በጣም ያበላሸዋል። የኦርቶዶክስን ተረት እንዳለ ጉድጓድ ውስጥ ከቶ አፈር ይመልስበታል። ከየት ነው የመጣው? ከሳውዲ አረቢያ ከመካ መዲናው ሹም ነው የተቀበልኩት ብላለች ኦርቶዶክስ። ያ ይህንን በዘመኑ የነበረ የምስሩ ንጉሥ አሽሪፍ የሚባለው የት ወጣ?
ና እንጂ ተመለሰ እንዴ ሲሆን ጋፊሄር እንደ ንጉሥ ሆኖ በመካ መዲና ይገዛ ነበር ይላል። ከመካ መዲና ነው የመጣው። ኦርቶዶክስ አሁን አላህ አክበር ነው ማለት ያለባት ማለት ነው። ይህን ስብሐት ለአብ ወወልድ ወመንፈስ ቅዱስ ነው። እንደዛማ አይሰራም። እሱ ለክርስቲያን ተውት፣ ለእኛ ተውት። እሱ የት ጠፋና እንጂ ወንድም አለም ቻው እንኳን አይባልም እንዴ? ከሜሎስ ጋር እኮ ቀጥሎ ነው ያልኩት እና አለፋዬ እና ኤሊ መረጃህን አንንቀውም። እኔ ፈረንሳይ ብለህ ያልካትን እሷን መረጃ ግን እፈልጋለሁ፣ የእውነትም ስለሚሆን ማለት ነው። አውሮፓ ለማንኛውም ለምሳሌ ችግር የለው። አሁን ከሜላ ጋር ቀጥሎ እነዚህ ሁሉ ግን ከየት ነው የመጡት ነው ብሎ የሚለው ይኸው ከመካ መዲናው ሹም ነው የተቀበሉት። እሱ ብቻ አይደለም። አሁን መረጃ አልጨርስም። አንድ ላይ ካስተኝና አልጨርስና ልስጥህ። ይሄ መጣ ብላችሁ የምትሉት ነገር መስቀሉ መጣ ብላችሁ የምትሉት የታቦተ ጽዮን የማርያም ታቦት የሚካኤል ታቦተ ጽዮን የተባለው አክሱም የተቀመጠው ከሳውዲ አረቢያ ነው የመጣው፣ ከመካ መዲና ማለት ነው። ኦኬ ንጉሱ ማን ነበር? ጋፊሄር የሚባል ሰው ነው። ጸሐፊዋ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ናት። መጽሐፉ መጽሐፈ ጤፉት ነው። ኦኬ ከሳውዲ አረቢያ ነው። እሱም ብቻ ሳይሆን ሰፍነጉ፣ መስቀሉ፣ ቅዱሳት ስዕላቱ የተባለው የማርያም ስዕል ሁሉ ከመካ መዲና ነው የመጣው። መስቀሉን እጅ መንሻይን ይህንንም ብሎ ንጉሱ ማለት ነው አደሌዋ ድረስ ሄዶ ለመካ መዲና አንጻር የሆነችው እንደ ወግዳ ያለች ሜዳ ሰፊ ነበር ይችላል። ሰራዊቱ እዛ ሊዋጋ ነበር ሄደው። ከዛ መስቀሉን፣ ሰፍነጉን፣ ከለሜዳውን፣ አክሊለ ሦሑን፣ ሉቃስ የሳላትን የእመቤታችን ስዕሎችን ሁሉ ጭምር እንደዚሁም ዮሐንስ ወንጌላዊው የሳለው የጌታ ኩርዓተ ርዕሱ ስዕል የቅዱስ ሚካኤልን ታቦትንም ሰጠኝ ይላል። ከየት? ከመካ መዲና ርክብክብ ያደረገችው ኦርቶዶክስ። ይህንንም ካስረከበኝ በኋላ የመካ መዲናው ሹም ጋፊሄር ይህንንም እጅ መንሻ ተቀብለው ወደ ሀገር በፍቅር ተመለሳለኝ ይላል። የመካ መዲናው ሹም ነው የሰጣችሁ ታቦት።